ሰላም እንደምን አላችሁ? በእንደዚህ አይነት መልኩ ለመምጣት ሞክሬያለሁ። አሁን የሚሰማ ከሆነ ትነግሩኛላችሁ። ይሰማል? ጥሩ ነው ድምፁ? የሚሰማ ይመስለኛል። ይሰማል አይደለም? ኦኬ፣ እኔ ጋር የሚሰማ ይመስለኛል። ድምጽ የሚጨመርም የሚቀነስም ከሆነ ንገሩኝ። ስለ መደመር እያወራን ነበር። ቅድም ኔትወርኩ አስቸግሮናል። አሁን ይሄንን መተው ሰርድ ፓሪ ስላልሆነ እስቲ ኑና ተዋጉት በሏቸው። እንግዲህ በጣም አስቸጋሪ ነው። እንግዲህ ይሄንን ነው አፈና ብዬ የምለው። ዝም ብለን ከመሬት ተነስተን አይደለም የምንናገረው። የምናገርበትን ነገር የማውቅ ሰው ነኝ። አንዳንድ በደመ ነፍስ የሚናገሩ ሰዎች አሉ ይላሉ። እነዛን ሰዎች እንግዲህ የሉም ብዬ አልከራከርም፣ ግን የራሴን አውቃለሁ። እኔ የምናገርበትን መቆሚያዬን አውቃለሁ። እንግዲህ ዶክተር አብይ ቅድም የተናገሩትን ነገሮች ነው ለመመልከት እየሞከርን የነበረው። አስፈላጊ ነገር ነው፣ በጣም አንገብጋቢ ነገር ነው የምንናገረው። እንግዲህ ደስ ይለናል። ደስ በሚያሰኝ ሀሳብ የብዙ ሰዎች ሙግት፣ እኔ ጋር የሚያመጡት ሙግት ለምን ደስ አትሰኝም የሚል ነው። ደስ እሰኛለሁ፣ በጣም ደስ ይለኛል። ዶክተር አብይ መደመር ብለው ያወጡት ሀሳብ ጥሩ ነው፣ አክሰፕተብል ነው፣ ተቀባይነት ያለው ነው። ምንም በዚህ ነገር ላይ ኮምፕሮማይዝ አናደርግም። ግን እንደተባለው እንኑረው ነው የኔ ሀሳብ። እንደተባለው እንኑረው። ኦኬ፣ እንደተባለው እንኑረው። በዚህ ነገር ላይ እኔ መናገር የምፈልገው ሀሳብ አለኝ የሚል ሰው ማንኛውንም ሰው በጨዋነት ደንብ ለመናገር አስገባለሁ። ያላወቅኩትን ነገር ለማወቅ እፈልጋለሁ። ግን ዝም ብለን አናራግብ። ከንቱ አራጋቢዎች አንሁን። ኦኬ፣ ከንቱ አራጋቢ ማለት ምንድነው? በአእምሮ የማይነዳ በአእምሮ የማይመራ ማለት ነው። ቅድም እየተናገርኩኝ የነበረው ሀሳብ ዶክተር አብይ በተናገሩት ሀሳብ ላይ ቆሜ ነው ይሄንን የቀጥታ የፌስቡክ ስርጭት እያደረግኩኝ ያለሁት። ይሄ ቀጥታ የፌስቡክ ስርጭት እየተደረገ ያለው በዶክተር አብይ በራሳቸው ሀሳብ ላይ በመመርኮዝ ነው። ምን አሉ ዶክተር አብይ ካላችሁ፣ ኢትዮጵያውያን መገዳደል የለብንም፣ በሀሳብ ነው መታገል ያለብን ብለው የተናገሩት ሀሳብ የማምንበትና ትክክለኛ ሀሳብ ነው። እንግዲህ ዛሬ በቤተ ክርስቲያን ውስጥ ብዙ ሰዎች የክርስቶስ ኢየሱስን ቃል የማያከብሩ፣ የክርስቶስ ኢየሱስ ባሪያ፣ የክርስቶስ ኢየሱስ ተከታይ የሚመስሉ ሰዎች የበዙበት እንደሆነ እናያለን። ቃሉን አያከብሩትም፣ ቃሉን አይፈልጉትም። ነገር ግን የክርስቶስ ኢየሱስ ደጋፊ፣ የክርስቶስ ኢየሱስ ባሪያ፣ የክርስቶስ ኢየሱስ ልጆች የሆኑ ሰዎች አሉ። እኔ አሁን ቃሉ ጋር ነው የምወስዳችሁ። ዶክተር አብይን ትወዱታላችሁ? አዎ፣ ቃሉ እንደዚህ ነው የሚለው። የተናገረው ከራሱ ከአንደበቱ የወጣው ቃል፣ በመጽሐፉ ምርቃት ላይ የተናገረው ቃል መገዳደል የለብንም። ማንም ሰው መደመር የሚለውን መጽሐፌን ሲተች የመባዛት ሀሳብ ይዞ ይምጣ፣ የተሻለ ሀሳብ ይዞ ይምጣ ነው ያለው። እንግዲህ በአይኔ ፊት የተሻለ የመሰለኝን ነገር ለሀገሬ፣ ለምድሬ፣ ለሕዝቤ ኮንትሪቢዩት ሳደርግ እናንተ ደግሞ ሰይፋችሁንና ገጀራችሁን ስላችሁ ከተነሳችሁ ዶክተር አብይን አትወዱትም። እሱን እንደ ከለላ ተጠቅማችሁ የራሳችሁን ክፋት ለማድረግ የታጠቃችሁ ኃይላቶች እንዳላችሁ አስረግጬ ልነግራችሁ ወዳለሁ። የጥላቻ ንግግር የሚመስላችሁ ጥላቻ አይደለም። በመሰረቱ ማንንም ሰው ውደደውም ጥላውም ሀሳቡን ልትነጋገርበት ትችላለህ። እኔ አሁን እዚህ ጋር ላይቭ እየመጣሁኝ ያለሁት ሀሳቤን ለመናገር ነው። በዚህ ሀሳብ ላይ ምንም አይነት መነጋገሪያ ሀሳብ ይዞ መገኘት ይቻላል። ያንን የመነጋገሪያ ሀሳብ አንስቶ መነጋገር ሌላ ጉዳይ ነው። ጥላቻና ስድብ ደግሞ ሌላ ጉዳይ ነው። ከዚህ በፊት አንድ አገርን በተመለከተ የሆነ ነገር ስጽፍ ልጁ ገባና ሰደበኝ አለ። ቅድምም አይቼዋለሁ። ሰደበኝ። ሲሰድበኝ አንድ ነገር መለስኩለት። ልጄ ስለ ሀገር እየተነጋገርን አይደለም ወንድሜ ያልኩት። ስለ ሀገር እየተነጋገርን አይደለም። ሀገር ማለት እኮ እኔና አንተ ነን። ሀገር ማለት እኔና አንተ ነን። እኔን እየሰደብክ የማታውቀውን ማንነቴን በዚህ በአእምሮ ጀጅ እያደረግኝ፣ አሁን ዶክተር አብይ ላይ ጀጅ እያደረግኩኝ አይደለም። አሁን ለምሳሌ ጥሩ ሀሳብ፣ ሁላችንም የምንስማማበት ሀሳብ የመደመር መጽሐፍ ወጥቷል። እንደውም አንድ ወዳጅ ደስ የሚል ነገር ጽፎ አየሁኝ ፌስቡኩ ላይ። ህወሓት ይህንን የመደመር መጽሐፍ በራሳቸው ቋንቋ ተርጉሞ ያንብቡት አለ። እኔ ችግር የለብኝም ሀሳቡ ላይ። ዶክተር አብይ እስከዛሬ በሚናገራቸው ነገሮች ላይ ትክክል አይደለም የተናገረው ብዬ የምላቸው በጣም ትንሽና በጣም ትንሽ ናቸው። አተገባበሩ ላይ ነው ችግሬ።
ቅድም ተናግሬዋለሁ። ለጆሮአችን የሚመች አስተማሪ ፈልገን በምንሯሯጥበት በየቤተ እምነታችን የእግዚአብሔርን ሐሳብ አውቀንና ተረድተን ሳይሆን ደስ የሚል ነገርን የሚናገረንን መሪ በምንፈልግበት በዚህ ዘመን የሀገር መሪ እንደዚህ አይነት ትርክት ይዞ ሲመጣ ላንቀበለው የምንችልበት ምንም ምክንያት የለም። ስለዚህ ዶክተር አብይ እየተናገረ ያለው ነገር ደስ ይላል። ምንም ክርክርና ምንም ጥርጥር የለውም። በጣም ደስ የሚል ንግግር ነው የተናገረው። ግን መደመርን በተግባር እናድርገው። መደመርን መጨፍለቅ እናድርገው። ሐሳቡ ተነስቶ በዶክተር አብይ አንደበት ስለተነገረ መደመር መጨፍለቅ ላይሆን አይችልም። መጨፍለቅ ማለት ምንድነው ካላችሁኝ፣ አንተ ዝም በል፣ ምንም አትናገር፣ እኛ በምንል ቦክስ ውስጥ ግባ። በዳይሬክትሊም ሆነ ኢንዳይሬክትሊ ኮሎናይ እናድርግ፣ እንግዛ። ዲስክሪሚኔሽን ማለት ይሄ ነው። ይሄንን በተለያየ ዓለማት ላይ የምትኖሩ ባደጉ ሀገር ላይ የምትኖሩ የሰብአዊ መብትን የምትረዱ ሰዎች አንድ ሰው የመናገር መብቱን መንግስት ፈቅዶለት እንዴት ነው በህዝብ የሚታፈነው? እንግዲህ መንግስታችን እግዚአብሔር ይስጠው የመናገር መብት ሰጥቻችኋለሁ ሐሳብ ይዛችሁ ኑ ብሎ እያለ ነው። ሐሳባችንን ይዘን እየመጣን ነው አይደለም እንዴ? ከዚህ በፊት የጻፈውን እርካብ ወይም መንበር በሚለው መጽሐፉ ላይ የጻፈውን በብዕር በሌላ ስም ነው የጻፈው። እርካብ ወይም መንበር የሚለው መጽሐፍ የዶክተር አብይ መጽሐፍ እንደሆነ ሁላችንም እናውቃለን። ኦብቪየስ ነው። በዛ መጽሐፍ ላይ የተጻፈውን ነገር አንስተን ስንነጋገር አንተ ፎልት ፋውንደር አንተ እንደዚህ ምናምን ከምትሉ ለህዝብ የቀረበው ሰው አንብቦ ክፉና ደጉን እንዲያወጣ እንዲወያይበት እስከሆነ ድረስ በዛ ነገር ላይ እንድንወያይ መፈቀድ አለበት። አያችሁ፣ ንግግር ባልተፈቀደበት፣ ውይይት ባልተፈቀደበት፣ ክሪቲሳይዝ ባልተፈቀደበት፣ ሁሉ ጊዜ አመስግነኝ፣ ሁሉ ጊዜ ጥሩ በለኝ። አሁን እኔ ተሳስቼ እንኳን የሆነ ነገር ብጽፍ ሰው ዋው ይላል። ይሄ ጭፍን ህዝብ ነው። አያችሁ፣ በመሰረቱ ተቃውሞ ጥላቻ አይደለም። አሁን ማንም ሰው የኔን ሐሳብ እዚህ ጋር መቃወም ይችላል። ይሄንን ተቃውሞ ጥላቻ የሚባለው ደረጃ ላይ የሚደረሰው ስድብ አለ። አሁን እዚህ ጋር የለውጡ ማዕበል ደጋፊ ነኝ የሚል ማንነቱ የማይታወቅ ሰው ከባባር ስድቦችን ይሳደባል። እሱ የሚሳደበውን ስድብ እኔ ደግሜ መናገር አልችልም። ይሄ ነው ጥላቻ ማለት። ሐሳብን በሐሳብ መሞገት ኢትስ አክሰፕተብል፣ ደስ የሚል ነው። ሐሳብን በሐሳብ እንሞግት። እኔ ፖለቲከኛ አይደለሁኝ፣ ግን ዶክተር አብይ ካነሳቸው ነጥቦች መካከል መደመር የሚለውን ሐሳባችንን መጨፍለቅ ብለው አረዱን አለ። መጨፍለቅ የሚሆነው ወይንም መጨፍለቅ የተባለበትን ምክንያት ማሳየት ፈልጋለሁ። አንዳንድ ሰዎች ለህዝባቸው፣ ለትውልድ ሀገራቸው፣ ለትውልድ ቦታቸው የሰብአዊ መብት ጥያቄ ሲያነሱ እነዚህ ሰዎች ዝም እንዲሉ ምንም እንዳይናገሩ የተደረገበት ሁኔታ ነው ያለው። ይሄ ነው ነባራዊ ሁኔታው የሚያሳየን ይሄ ነው። አንዳንድ ሰዎች ደግሞ ያለ ዕውቀት በሚነገር ንግግር ተነስተው መድረክ ተለቆላቸው እከሌን ሰበር ነው እከሌን ረገጥ ነው እያሉ ይሄ ባይዘዌ ላይቭ የተላለፈ አይደለም፣ ኤዲት ተደርጎ የሚለቀቅላችሁ ፐርፐዝሊ ህዝቡን ለማፋጨት ፐርፐዝሊ በአላማ ህዝቡን ለመረበሽ የተደረጉ ነገሮች ናቸው። የኔም ህዝብ ሞኝ ነው፣ ዶክተር አብይ ፍቅር ነው፣ ዶክተር አብይ ምናምን ነው ይላል። እንግዲህ ሚዲያ ለማን እንደተፈቀደ ሚዲያ ደግሞ ለማን እንደተከለከለ ማስተዋል የኛ ኃላፊነት ነው። አያችሁ፣ እነ እከሌ ስለሆነ ነገር ሲናገሩ ተከልክለዋል፣ ተጨፍልቀዋል። እነ እከሌ ደግሞ ወጥተው እንትናን ሰበር ነው እንትናን ምናምን ሲሉ መድረክ ተለቆላቸው ተስቆላቸዋል። ይሄ ነው ወይ መደመር ነው የኔ ሐሳብ። ሰብአዊነትን፣ ሰውነትህን፣ ጥያቄን መጠየቅን፣ ንግግር ማድረግን እንዳትናገር እፍን ተደርጎ ምንም አትበል፣ እኛ በምናስቀምጥ ቦታ ላይ ተቀመጥ፣ እኛ በምንከት ሳጥን ውስጥ ግባ፣ እንደዚሁን ተብሎ አይደለም እኮ። እንደዚህ አይደለም። ዶክተር አብይ እግዚአብሔር ይስጥ የመናገር ነፃነትን ስለሰጠኝ ዛሬም ይሄንን ነገር በመናገሬ ከበስተጀርባዬ ሌላ ነገር በዚህ ምክንያት ስለማይመጣብኝ አመሰግንሃለሁ። እውነት ከሆነ ግን አይደለም፣ ነገሩ የተገላቢጦሽ ነው። ዶክተር አብይ እኔ መናገር ነፃነት ሰጥቻለሁ፣ ሁሉም ሰው የተሰማውን ነገር መናገር ይችላል፣ በሐሳብ እንጂ በጦር መሳሪያ እንታገልም እንባባላለን። ከበስተጀርባችን ግን የሚከተሉንን እናውቃለን። የሚከተሉን ነገር እናውቃለን። አይምሰላችሁ። ብዙ ሰዎች አሁን ይህንን አሜሪካ በመኖሬ ብቻ በነፃነት የምናገር እዚህ ድረስ እጃቸው እንደሚደርስ እርግጠኛ ሆኜ እነግራቸዋለሁ።
ክፋትን ለማድረግ የማይዘረጉበት ስፍራ የለም። ስለዚህ ዶክተር አብይ እንወድሃለን። ይህን ነገር አስረግጬ እኛ ሰውን የመጥላት ሐሳብህን ግን ስናከብር የሰጠህንን የመናገር ነፃነት ተጠቅመን ለመናገር ስንጀምር የሚመጡብንን አካላቶች ለምን አላስቆምክም? ለምን አልከለከልክም? በመንግስት ተይዘው እስር ቤት ያሉት ሰዎች ምን ወንጀል ፈጽመው ነው? አሁን እኔ የማንም ደጋፊ ስላልሆንኩኝ ነው ስም የማልጠቅሰው። መንግስት እያባረረ አፋቸውን ያዘጋቸው ሰዎች የሉም ወይ? መንግስት እያባረረ እስር ቤት የከተታቸው ሰዎች የሉም ወይ? ይሄንን ነገር አይኔን ግንባሬ አድርገው አላየውም ብለን እንለፍ? ደስ ከሚለው ከዶክተሩ ንግግር በመነሳት ያየነውን ነገር እንዳላየን እንሁን? ጆሮአችን ስለጠገበ አይናችንን እናሳውረው? አላየንም እንበል? ስለዚህ ዶክተሩ የሰጡንን የመናገር ነፃነት ቢያንስ በሶሻል ሚዲያ ለጭቁኑ ህዝብ መናገር ለተከለከለው ህዝብ እንድንናገር ይፈቀድልን። ነገርኳችሁ። በእምነት ቤት እንኳን ኢየሱስን እኔ ወደዋለሁ፣ እሞትለታለሁ፣ እፈጠፈጥለታለሁ ምናምን የሚሉ ቃሉን ግን የማያከብሩ ታዲያ ኢየሱስ ክርስቶስ እኮ እንደዚህ ሁን ይልሃል ብላችሁ ስትሏቸው ተው እሱን አይደለም ብለው በራሳቸው መንገድ ሌላ ኢየሱስን የሚስሉ ከፍቅር ውጪ ኢየሱስን የሚስሉ አሁንም ዶክተር አብይ መጽሐፋቸውን ሲያስመርቁ የተናገሩት ነገር እኛ ኢትዮጵያውያን በሐሳብ ነው የምንታገለው፣ መገዳደል የለብንም፣ መጠላላት የለብንም፣ መደመራችን መጨፍለቅ አይደለም ብለዋል። ለምን ነው የምትጨፈልቁን ታዲያ? አፌን ይዘህ ነው እንዴ ታዲያ ወደ ሳጥን የምትከተኝ? እየተናገርኩኝ እኮ ነው። መደመር ማለት እኮ ሰውነቴን ተጠቅሜ ሙሉ ሰው ሆኜ እኮ ነው ወደ ማንነቴ የምመጣው። ሰውነታችንን እንሻረው መንፈሳዊያኖች ነን ብለን አንዳንድ ሰዎች ወንጌል አትሰብክም ወይ ምናምን፣ ይሄ ወንጌል ነው የምናገረው። በነገራችን ላይ ይሄ ወንጌል ካልመሰለሽ፣ ወንጌል የሰውን መብት በወንጌል ሰበብ እየጨፈኑና እንትን እያሉ መክተት ከመሰለሽ ተሳስተሻል። አይደለም። ሰውን እንደ ሰው ማክበር ነው ወንጌል ነው። ሰው እንደ ሰው ይከበር፣ መብቱ ይከበርለት። ያጠፋ ሰው ሲኖር ይቀጣ፣ በወንጀለኛ መቅጫ ህግ ይቀጣ። ሮሜ 13 የሚናገረው ወንጌል ነው። ሮሜ 13 ላይ ጳውሎስ ፖለቲከኛ ሆኖ አይደለም። ስለዚህ ሮሜ 13 ላይ ስትደርሱ መንግስት ስልጣን ሁሉ ከእግዚአብሔር ነው፣ ለመንግስት አታዘዙ፣ እሱ ክፉ የሚያደርጉትን ለመቅጣት ይላል። እዛ ቦታ ላይ ዝም ብለ ተገዛ ሳይሆን ለመንግስትም ያለውን ሪስፖንሲቢሊቲ የምንረዳበት ነው። እዛ ቦታ ላይ የተጻፈውን የመንግስትን ሪስፖንሲቢሊቲ ቃሉን ጠቅሰው ከመናገር ይልቅ ዝም ብለ ተጨፍለቅ የሚሉ ሰዎች ተሳስተዋል። ሮሜ 13ን ስናነብ የምንረዳው መንግስት የተሰጠውን ሪስፖንሲቢሊቲ ነው። እንደ እግዚአብሔር ህዝቦች እንደ ክርስቲያን መንግስት ሪስፖንሲቢሊቲ ያለበት። ምን አይነት ሪስፖንሲቢሊቲ፣ ምን አይነት ኃላፊነት ነው የመንግስት ኃላፊነት? በእግዚአብሔር ተሹሟል ብለን ስንል ማለት ነው። በእርግጥ የንጹሃንን ደም ያፈሰሱ ሰዎች የሉም ወይ ነገስታት ሆነው ካላችሁ አሉ። እነዚህ እግዚአብሔር ካስቀመጣቸው ዓላማ ሸፈፍ ያሉ የተንሻፈፉ ናቸው። ስለዚህ መንግስታችንን እግዚአብሔር አስቀምጦታል። ማንም ክፉም ባይዘው ክፉም መንግስት እኔ ማምነው እግዚአብሔር አስቀምጦታል ነው። ግን ከተቀመጠበት ዓላማ ውጪ ሲሄድ ስታየው እኔ ጌታ ተገዛ ብሎኛል፣ ሃሌሉያ ገዛለሁ ምናምን ታዝበናችኋል። ብዙ ነቢያቶቻችን እግዚአብሔር ይገስጻችሁ። ትላንትና የህወሓትን መንግስት ስትቃወሙ የነበራችሁ ዛሬ ደግሞ ጴንጤ ነኝ ብሎ የመጣውን ሰውዬ ብዙ ግፍና ብዙ በደል እያያችሁ ዝም ማለታችሁ የእግዚአብሔር መልእክተኛ ሳትሆኑ ሆዳደር መሆናችሁን የሚያሳየን። ይህን ነገር ጠንከራ አድርጌ የምናገረው እውነት ስለሆነ ነው። እውነት አርነት ያወጣል። እውነት እንደ ጋሻ ይከባል። አየህ፣ ሆድ ካልበለጠብህ፣ ክብር ካልበለጠብህ፣ ስም ካልበለጠብህ የምታየውን ክፋት ብለህ የምትልበት ጉልበት ታገኛለህ። ክፋትን ስትመለከት እስቲ ቀኝን ግራይን ምናምን አትልም። ክፋት ነው። ክፋት የሆነ ሰፈር ሄዶ መልካምነት አይሆንም። ክፋት የትኛውም ስፍራ ላይ ክፋት ነው። ስለዚህ መንግስታችንን እንድንገዛለት ብቻ አይደለም የሚነግረን ሮሜ 13። ሂዱና አንብቡት። እውነት ነው መገዛት አለብን፣ ግን የመንግስትን ሪስፖንሲቢሊቲ የሚያሳይ ስፍራ ነው። ክፉ የሚያደርጉትን ለመቅጣት ይላል።
ክፉ የሚያደርጉ ሰዎች በምድር አደባባይ ላይ ተዘልለው ደረታቸውን ነፍተው በተደጋጋሚ ሚዲያ ተሰጥቷቸው ሲናገሩና ደግሞ ፍትህን የሚሰብኩ ፍትህን የሚጠይቁ ሰዎች እስር ቤት ሲወረወሩ ስትመለከት እኔ መንፈሳዊ ነኝ ጌታ ይመስገን ምናምን ራስን የምታታልለው። ስለዚህ የዶክተር አብይ የእንደመር መጽሐፍ ወድጄዋለሁ። አያችሁ እንደዚህ ብዬ ሸንግያችሁ ወድጄዋለሁ። ስለዚህ ይተግበር፣ ተተግባሪነትን ያገኝ፣ አንጨፍለቅ። ራሱ ዶክተር አብይ የተናገረው አንጨፈልቃችሁ መጨፍለቅ የሚባል መርዶ አታውሩን መደመር ነው የተባለው ብሎ ስላለ መደመር ማለት ምንድነው? መጨፍለቅ ማለት ምንድነው? እነዚህን ሁለቱ ነገሮች ለይቼ ላሳያችሁ። መጨፍለቅ ማለት ሳይዝን አሳንሶ ቅርጽህን ቀንሶና አጥፍቶ በሆነ ነገር ውስጥ ጨፍልቆ መክተት ማለት ነው። ይሄ እንዴት ይሆናል? እንዳትናገር፣ እንዳታወራ፣ ሐሳብን እንዳትገልጥ በአንድም በሌላም መንገድ ተደርገ ስትጨፈለቅ የዛን ጊዜ ሳይዝህንም አቅምንም ትተዋለህ። ሰዎች ባዘጋጁልህ ቦክስ ውስጥ ነው የምትገባው። መደመርስ ምንድነው ከተባለ መደመር በሚለው ሐሳብ ስለተስማማው ነው የዶክተር አብይ መደመር ብዬ ገባሁት። መደመር በሚለው ሐሳብ እስማማለሁ። አተገባበሩ ግን መጨፍለቅ አይሁን። መጨፍለቅ ምንም አትናገር፣ ምንም አታውራ፣ ምንም አትበል፣ ዝም ብለህ በመናስገባ ቦታ ግባ ነው። መደመር ደግሞ ኦኬ እኔም ሐሳብ አለኝ፣ የማዋጣው ሐሳብ አለኝ። ዶክተር አብይ እግዚአብሔር ይባርክ፣ የስልጣን ዘመን ይርዘም፣ 1000 ዓመት ንገስ፣ ችግር የለብንም ከስልጣን ጋር። ነገር ግን ልንገዛል ስለምንፈልግ መጽሐፍ ቅዱሳችን እንደሚነግረን የሮሜ 13 ጥቅስ እንደሚነግረን አንተም ያለብህ ሪስፖንሲቢሊቲ አለ። የኔ ዋነኛ ጮት በነገራችን ላይ ነው። ባንክ ዘርፈው የሰው ነፍስ አጥፍተው ሰው ገድለውና አስገድለው በምድር አደባባይ ላይ ተኮፍሰው ከነሱ በላይ ላሳር መንግስትኛ ነን እያሉ የሚኖሩ ሰዎች እያሉ ወንድማችን ዶክተር አብይ ወጣና መደመር ይላል። የፍትህ ጥያቄ እነሱ ደግሞ እንትን ይላሉ። ስለዚህ ሪስፖንሲቢሊቲህን እየተወጣ አይደለም። እኔ ታናሽ ወንድም በብዙ ክብር የምነግር ዶክተር አብይ ሰው ሁሉ ይኖርና አንድ ቀን ይሞታል። ኖረን እንጠፋለን፣ ኖረን እናልፋለን። ብዙ ነገስታቶች ስልጣናቸው ሲሻር አይተናል። ብዙ ነገስታቶች ከመንግስት ሲወርዱ በህይወት ሳሉ ሲባረሩ አይተናል፣ ሲሞቱ አይተናል። ይሄ ቀን ለሁላችንም የተቀጠረ ነው። ይሄ ቀን ከመምጣቱ በፊት ግን በህይወት እያለን በተቀመጥንበት ቦታ የሚመጥን ኑሮ ኖረን እንድናልፍ እግዚአብሔር ሁላችንንም ይርዳል። ለዶክተራችን እንጸልይለታል። አንዳንድ ሰው ለሱ መጸለይ ነው የሚያዋጣው ምናምን፣ እንጸልያለን። መጸለይ ምን ችግር አለ? ለዶክተር አብይ እንጸልያለን። መንግስታችን ነው፣ እንቀበለዋለን፣ እንወደዋለን። ግን ሐሳባችንን እንዳንናገር ለምንድን ነው በተለያየ ቦታ ላይ የመጣችሁ ስድባችሁን ነቀፌታችሁን የምታመጡት? ሀገር ወዳዶች ሆይ እባካችሁ ወንድሞቼ፣ ሀገራችንን ስንወድ በስድብ አይደለም። ማንም ሰው የተሰማውን ነገር ይናገር። ሐሳቡን የሚሞግት በላጭ ሐሳብ ይዞ የመጣ ሰው ደግሞ ያ ሰው የተናገረው እኔ የምናገረውን ሐሳብ በበላጭ ሐሳብ መብለጥ ይቻላል። እኔ አይደለም ያልኩት ዶክተር አብይ ነው። ዛሬ መጽሐፉን በሚያስመርቅበት መደመር በሚለው መጽሐፉ ላይ የተናገረው ኢትዮጵያውያን መገዳደል የለብንም፣ በሐሳብ ነው መታገል ያለብን ብሏል። መገዳደል እንደሌለብን ስለነገርከን እግዚአብሔር ይባርክ። ግን ባንተ በትረ መንግስት ጊዜ ባንተ ስልጣን ጊዜ የተገደሉትን ደመከልብ የሆኑትን እነ ኢንጂነር ስመኛውን ጨምሮ እነ ጄኔራሎቹን ጨምሮ እነዚህን ሰዎች ፍትህ መች መጣ? ጥያቄ ነው የምጠይቀው። ይህን ጥያቄ እንዲነሳ አይፈለግም። ይህን ጥያቄ ካላነሳ መንግስት ይሾመሃል። ይህን ጥያቄ ካላነሳ የነ ኢንጂነር ስመኛው ጉዳይ እንዴት ሆነ፣ የነ ጄኔራል ሳረ ጉዳይ ምን ሆነ ብለህ ከጠየቅ የዛን ጊዜ ስነ ስርዓት ያዝ ትባላለህ። ስነ ስርዓት ያዝ። አያችሁ። ስለዚህ እንደዚህ አይነት ጥያቄ ሳታነሳ ከሆነ እንድትደመር የተፈለገው ይሄ መደመር ሳይሆን መጨፍለቅ ነው። የመጀመሪያው የኢትዮጵያ ህዝብ ጥያቄ ፍትህ ነው። ፍትህ ነው። ፍትህ ያስፈልገናል። ፕሊስ መደመር ተብሎ መጨፍለቅ ብለው ሐሳባችንን ለውጠው በዚያ አስኪደው ምናምን ከመባሉ በፊት መጽሐፉን ሳነብና ሙሉ ሐሳቡ ሲረዳኝ ይመጣበታለሁ። አሁን እየተናገርኩኝ ያለሁት ዶንት ጌት ሚስ አንደርስታንድ እንዳታረጉኝ። አሁን እየተናገርኩኝ ያለሁት በመጽሐፉ ምርቃት ጊዜ ጠቅላይ ሚኒስትር ዶክተር አብይ ከተናገሩት ንግግር ተነስቼ ነው። ስለዚህ ኢትዮጵያ ድሃ የሆነችው
በጅቡቲ ምክንያት አይደለም። ኢትዮጵያ ደሃ የሆነችው በኤርትራ ወይንም በሌላ ጎረቤት ሀገር በሶማሌ ምክንያት አይደለም፣ በእኛው ምክንያት ነው ብለዋል። እኔ ደግሞ ኢትዮጵያ ደሃ የሆነችው ባለመስራታችን ምክንያት ነው። እውነት ነው የባለስልጣኖች የተለያየ ሽኩቻ የተለያየ ችግር እንዳለ እናውቃለን። ግን አሁን ህዝብ እንደዚህ እነሱ ሀገር መዝብረው ምናምን የሚለው ነገር እናቁምና ህዝብን ለሰራተኛነት እናነሳሳው። ሰራተኛ እንዲሆን የምናደርገው እንዴት ነው? ስለዚህ ኢትዮጵያ ደሃ የሆነችው በአንተና በእኔ ምክንያት ነው፣ ይሄ ስህተት አይደገምም ብለን ስንል ህዝብም ለስራ እንዲነሳሳ ማድረግ አለብን እንጂ የሆነ ሰው ዘርፎ ብቻ ነው የሆነ ሰው ቀምቶ ብቻ ነው ከተባለ ይሄ ከመንግስት የሚመጣ ከዘራፊዎቹ ጋር የሚያጋጭ ሌላ ሐሳብ ሆኖ ሊታይ ይችላል። እንግዲህ ሐሳብን በሐሳብ ነው እየሞገትን ያለ ነው። ህወሓት ዘርፎ ነው ድሃ የሆንከው፣ ህወሓት ዘርፎ ነው ብዙ ሚሊዮኖች ቤት አልባ የሆኑት የሚባል ድምዳሜ ላይ ከደረስን በኢትዮጵያ ህዝብ ላይ ሁላችንም የምናውቀው የዳተኛነት ስፒሪት ወይንም ስራ ጠልነት ስራ አጥነት እንዳለ መዘንጋት ብቻ ሊሆን ይችላል። ስለዚህ የኢትዮጵያ ህዝብም ስራ ፈት የሆነውን ስራ አጥ የሆነውን ሳይሰራ ተኝቶ የሚያረፍድ ህዝብ እንደሆነ እስከ 40 እና 50 ዓመት በእናትና በአባቱ ቤት ውስጥ የሚኖር መሆኑንም ማሳየት አለብን። እኔ ብዙ የድህነት ችግሩ ከዚህ የመጣ ነው ብዬ ነው የማስበው። ፈጣሪዎች አይደለም አንንቀሳቀስም ብዙ እንትን አለን እና ጠቅላይ ሚኒስትር ዶክተር አብይ ከተናገሩት ሐሳብ በላጭ ሐሳብ ይዛችሁ ነው በሚለው ተስማምቼ በላጭ ሐሳብ ይዤ ስመጣ ሚሊዮኖች ድሃ የሆኑት የሆነ ሰው ቀምቷቸው ብቻ አይደለም። ጠቅላይ ሚኒስትር ዶክተር አብይ የተናገሩት ህዝብን ለስራ የሚያነሳሳ ሳይሆን ለበቀል የሚያነሳሳ ነው። ለካ ባለመስራቴ ምክንያት ነው ድሃ የሆንኩት ብሎ ሰውየው ለመስራት እንዲነሳሳ ሳይሆን ለካ ከሌ ቀምቶኝ ነው ለካ ከሌ ወስዶብኝ ነው ብሎ ለበቀል እንዲነሳሳ የሚያደርገውን ሐሳብ እየተናገርን ያለን ይመስለኛል። ስለዚህ በላጭ ሐሳብ ይዞ መምጣት እንደዚህ ነው። ስለ ሀገር ለውጥ ከሆነ እያወራን ያለ ነው። ስለ ሀገር እድገት ከሆነ እያወራን ያለ ነው። ህዝብ በቁጭት ተነስቶ እንዲሰራ እንጂ በቁጭት ተነስቶ ከሌ ቀምቶኝ ነው ብሎ እንዲል ማድረግ የለብንም። እንደመር እንደመር አሁንም እንደመር ደስ ይለኛል። ሀገራዊ ምልከታው መደመር ደስ ይለኛል። ሰውየው ሐሳቡን ይዞ ይደመር። ሰውየው ለሀገር አስተዋጽኦ አለኝ የማዋጣው ሐሳብ አለኝ ብሎ ሲል ሐሳቡን ይዞ ይምጣ። በሶሻል ሚዲያም ሆነ በምንም ሐሳቡን ይዞ ይቅረብ፣ ይናገር። በሐሳብ እንፋለም ከተባለ በኋላ ለአንዱ ማይክ ሰጥቶ አንደኛውን እስር ቤት መወርወር ይሄ ፍትሃዊ ሳይሆን ኢፍትሃዊ ነው። ፍትህ ያስፈልገናል። ፍትህ ነው የምንፈልገው። አሁን ዶክተር አብይ በቃ ቃሎቱን ወደነዋል። ጌታ ምስክሬን በጣም ነው የወደድኩት። እኔ ደስ ብሎኛል። ምንም እንከን አይወጣለትም በቃሎቱ ላይ። ግን እየተተገበረ ያለው ተተግባሪነቱ ሌላ ስለሆነ ይሄን ነገር ይታይልን አይደለም እንዴ? ለምንድን ነው እኔም ሰው ነኛ እኔም ኢትዮጵያዊ ነኛ እኔ ለምን ትሰድቡኛላችሁ? አሁን እዚህ ጋር ምን አጠፋው? ዶክተር አብይን ሰደብኳቸው? ይሄን ማንም የሚመልሰው የለም። ዶክተር አብይን እኔ ዘረጠጥኳቸው? ክብራቸውን አወረድኩኝ? ጠቅላይ ሚኒስትር ዶክተር አብይ እያልኩኝ እያከበርኩኝ አይደለም ማወራቸው ማወራቸው። ስለዚህ ክብራቸውን ጠብቄ ከንግስናቸው ላይ ይውረዱ ይነቀሉ ይፈጥፈጡ አላልኩም ልልም አልችልም። ግን በተቀመጡበት ቦታ ላይ ፍትህ ይምጣ። ክፉ የሚያደርጉ ሰዎች ይቀጡ፣ መልካም የሚያደርጉ ሰዎች ደግሞ ይመስገኑ። ይሄን ነገር ከዮኒ ጋር አገናኝተው ለዮኒ ሸለሙት። ይኸው መንግስት መልካም የሚያደርጉትን ያመሰግናል ምናምን ይላል። መልካም አላደረገም ዮኒ ካድሬውን ደገፈ። ይሄንን አሁን የዶክተር አብይ መንግስት ደገፈና ለእግዚአብሔር መንግስት ህዝብን ሊያዘጋጅበት የሚፈለገውን ቦታ ለምድራዊ መንግስት አዘጋጀ። ልብ ብላችሁ ስሙ። ዮኒ ለእግዚአብሔር መንግስት ትውልድን ሊያዘጋጅበት በክርስቶስ ኢየሱስ ስም የተሰበሰበውን ወጣት ህዝብ ዶክተር አብይን ሰበከውና የዶክተር አብይ ያደረገ። ዶክተር አብይ ዮናታንን ባሸልሙት ነበር የሚገርመው። ዮናታን መሸለም አለበት። ለምን? ለእግዚአብሔር መንግስት ስለሰራ፣ ትውልድን ለእግዚአብሔር መንግስት ስላዘጋጀ አይደለም። አትሞኝ ብራዘር። ዮኒን የተሸለመው ለእግዚአብሔር መንግስት በክርስቶስ ኢየሱስ ስም የተሰበሰበውን ወጣት ለዶክተር አብይ ስላዘጋጀ ነው የተሸለመው። አይ ስለ ሀገር ካልክ እኮ ስለ ሀገር መሸለም የሚገባቸው ብዙ ሰዎች አሉ። በወንጌልም አቅጣጫ ከዮኒ በላይ ለወንጌል ደፋ ቀና ያሉ ብዙ ሰዎች አሉ። ስለዚህ ዮኒ ወንጌልን ስለሰራ ዶክተር አብይ ሸለመው ብለህ ካልከኝ እስቅብሃለሁ። ህሊና ይወቅስሃል።
ኖ ከዮኒ በላይ ወንጌልን የሰሩ ደፋ ቀና ያሉ ለወንጌል ዋጋ የከፈሉ አባቶች አሉ። ዮኒ ወንጌል ስለሰራ ነው የምትሸልመው። እንደውም በክርስቶስ ኢየሱስ ስም የተሰበሰበውን ህዝብ ምድራዊ መንግስትን ስለሰበከ ለዶክተር አብይ ስላዘጋጀ አእምሯቸው ማኒፕሌት ስላደረገ ሊትራሊ ማኒፕሌት አእምሮቻቸው የወጣቱን አእምሮ በመልካም ንግግር ማኒፕሌት አድርጎ ዶክተር አብይ ላይ ጥያቄ እንዳያነሱ ዶክተር አብይ ላይ ምንም አይነት ተቃውሞ እንዳያነሱ ማኒፕሌት ስላደረገ ነው ዶክተር አብይ የሸለመው ወርዶ። እውነቱ ይሄ ነው። አዎ ሊያምኑ ይችላል። እውነቱ ይሄ ነው። ስለዚህ መልካም የሚያደርጉትን ለማመስገን በእግዚአብሔር የተሾሙ የእግዚአብሔር አገልጋዮች ናቸው ነገስታቶች ብሎ መጽሐፍ ቅዱስ ሲናገር የአገልግሎትን ድርሻ የነገስታትን የአገልግሎት ድርሻ እያሳየ ነው። ዶክተር አብይ በእግዚአብሔር እንደተሾሙ እናምናለን። እኔ አምናለሁ ፐርሰናሊ። ግን እግዚአብሔር ከሾሞት በኋላ እግዚአብሔር ላስቀመጡት ዓላማ ስልጣኑን እየተጠቀሙበት ነው ወይ የሚለው ትልቅ ጥያቄ አለኝ። ሳኦል በእግዚአብሔር ነው የተሾመው። ሳሙኤልን ልኮ ቀባው። ከዛስ ተቀባ። እግዚአብሔርን 2 ዓመት በእግዚአብሔር ሐሳብ አገለገለ። ከዛ በኋላ 38 ዓመት ከእግዚአብሔር መንፈስ ውጪ በራሱ ሄደና አገለገለ። ሳኦልን እግዚአብሔር አልቀባውም ወይ ብላችሁ ብትሉ፣ አዎ ሳኦልን እግዚአብሔር ቀብቶታል። ግን የእግዚአብሔር መንፈስ ከሱ ከሄደ በኋላ በክፉ መንፈስ ከተያዘ በኋላ ለ38 ዓመት ስልጣኑ ቀጥሏል። አሁንም እግዚአብሔር የሌለበት ከተሾሙበት ዓላማ ውጪ ከተጠሩበት ዓላማ ውጪ እግዚአብሔር በዛ ስፍራ ላይ ካስቀመጡት ዓላማ ውጪ እያገለገሉ የኖሩ እንዳይሆን ነው ፍርሃቴ። እግዚአብሔር አስቀምጦታል ወይ ካሉኝ፣ አዎ አስቀምጦታል። ግን እግዚአብሔር ሲያስቀምጦት ለምን ዓላማ እንዳስቀመጦት በቀጥታ የሮሜ 13 ይናገራል። ክፉ የሚያደርጉት ሰዎች ሲቀጡ አላየንም። ባንክ የሚዘርፉ ሰዎች ሲቀጡ አላየንም። ኦኬ ሰው በአደባባይ እርቃናቸውን ዘግዝቀው የሚሰቅሉ ሰዎች ሲቀጡ አላየንም። የተዘረፈው ባንክ አንድ አይደለም። ከ17 እስከ 20 የሚሆን ባንክ እንደተዘረፈ መረጃው አለኝ። ታዲያ የት ሄደ መንግስት? የት ሄደ? ሪስፖንሲቢሊቲው ምንድነው ብሎ መጠየቅ እንዴት ነው ለመንግስት ጠላት መሆን የሚመስለው? አያችሁ፣ እኔ ዶክተር አብይን በጣም በወደው ይሄንን ጥያቄ እንዳነሳ ላይ ያደርገኝ አይችልም። የኔ ጥያቄ ነው። ጥሩ ነው የምናየው ነገር። ጠቅላይ ሚኒስቴር የሚኒስትሮች ሚኒስቴር ነው። በሀገሪቷ ላይ ያሉ የመንግስት ባለስልጣኖች የሚገዛው በጠቅላዩ ሚኒስቴር ነው። ስለዚህ ጠቅላይ ሚኒስቴር ዋና ስራው ምንድነው ብላችሁ ከጠየቃችሁኝ ሚኒስቴሮችን መቆጣጠር ነው። እየተቆጣጠረ ከሌ ምን አደረገ ከዲት ምን አደረገች ብሎ ስራቸውን በአግባቡ እንዲያደርጉ የበላይ ተቆጣጣሪ ሆኖ መቀመጥ ነው። ዶክተር አብይ ቢዚ ነው። አትክልተኛነት ላይ ቢዚ ነው። ጥሩ ነው። አትክልተኛነት ጥሩ ነው አይደለም እንዴ? አትክልተኛነት ጥሩ ነው። ምድራችን ብዙ ችግኝ ቢኖራት ብዙ ዛፍ ቢኖራት ጥሩ ነው። ግን የእሳቸውን ቦታ ማን ይሸፍነው? የጠቅላይ ሚኒስቴሩን ቦታ ማን ይሸፍነው? ማን ፍትህን ያምጣ? የሆነ ቦታ ላይ የሆነ ነገር ተፈጠረ ሲባል እሳቸው የሉም። የት ናቸው? እንትን ቦታ ላይ ሰው ሞተ፣ እሳቸው የት ናቸው ሲባል እሳቸው ውጪ ሀገር ናቸው፣ ወይ ኤርትራ ሄደዋል ይባላል፣ ወይ የሆነ ቦታ ሄደዋል ይባላል። አይኖ ብዙ ሜስዳፕ የሆኑ ነገሮች አሉ። እነዚህ ነገሮች ወደ መረጋጋት እስከሚመጡ ድረስ ብዙ የሚያስከፍሉ ዋጋዎች እንዳሉ እረዳለሁ። ግን አሁን ስላደረጉት ስለሌሎች ነገር ስለ አትክልተኛነታቸውና ስለተለያየ አይነት ነገር የምናመሰግንበት ጊዜ አይደለም። ለምን? ትልቅ ጥያቄ አለ። ዶክተር አብይን ጠቅላይ ሚኒስቴር እንዲሆኑ ስንመርጣቸው አትክልት እንዲተክሉልን ሳይሆን የሚኒስቴሮች ሚኒስቴር ሆነው ሀገር እንዲያስተዳድሩ ፍትህ እንዲመጣ ነው። የኛ ህዝብ ውር ስለሆነ ተመልከቱት። የዋ አትክልት ኮተኮተ ምናምን እንላለን። አትክልትን የምኮተኩታለው ከፍሎ አትክልተኛ መቅጠር ይቻላል በገንዘብ። እሳቸው ግን ትተውት የወጡት የቢሮ ስራ ላይ ሲዛባ ብዙ ነፍስ ይጠፋል። ብዙ ወንበዴ ባንክ ይዘርፋል። ይሄንን እንዴት ነው ማስተዋል ያቃተን? አትክልት አጠጡ ተብሎ አይባልም እኮ። እንደውም መደንገጥ ነው ያለብን። እንዴ ሌላውን ተውት። አንድ ሐኪም
ብዙ በሽተኞች ቁጭ ብለው እየጠበቁት እሱ ወጥቶ አትክልት ቢያጠጣ ምን ማለት ነው? የሚያስመሰግን ነው? አትክልት እንደሚያስፈልገን ብናውቅም አትክልት እንደሚያስፈልገን ብናምንበትም አትክልቱን እያጠጣ ብዙ በሽተኞች እኮ ታሞ በነፍስ ላይ ሆነው ቢሞቱ ጎሽ ዶክተር ከሌ እኮ በስማም የሚገርም ነው ስልጣኑን ለቆ ዝቅ ብሎ አትክልተኛ ሲኮተኩት ተመልከቱት። አይ ጌታ እንደዚህ አይነት ሐኪም ስለሰጠን አትሉማ። ይሄ ችግር ቤትሽን እስኪያንኳኳ ድረስ ዛሬ የዶክተር አብይ አትክልተኛነት ያስብልሻል። ዶክተር አብይ አትክልተኛ በመሆኑ ወርዶ ዝቅ በማለቱ እሰይ ደስ ይለኛል። አንደኛ ግን ሲወርድ ዝቅ ሲል አትክልት ሲያጠጣ ስንት እዛ ደግሞ የሚቀጣ ህዝብ አለ፣ ስንት የሚሞት ህዝብ አለ። ጠቅላይ ሚኒስትር መለስ ዜናዊ ከመሞታቸው በፊት አንድ ጥያቄ ተጠየቁ። እኔ ነፍስ ይማር ስለማልል ነው፣ በነፍስ ይማር አላምንም። የተጠየቁት ጥያቄ ጠቅላይ ሚኒስትር የውጭ ሀገር ፕሬዝዳንቶች የውጭ ሀገር መሪዎች አንዳንድ ጊዜ የእንትን ስራ ይሰራሉ፣ ይሄ ኮሚኒቲን የማገልገል ቮለንቲር የማድረግ በሽተኞችን የመጠየቅና አንዳንድ ነገር ያደርጋሉ ተብለው ሲጠየቁ ጊዜ የመለሱት መልስ ትክክለኛ ነው፣ አምንበታለሁ። ምን አሉ? አዎ የውጭ ሀገር ሰዎች ያደርጉታል። ባይ ዘ ዌይ መልሼ ልለፍ፣ እሳቸው አልመለሱትም። የውጭ ሀገር ፕሬዝዳንቶችና ጠቅላይ ሚኒስትሮች ለምንድን ነው የሚያደርጉት? አንዳንድ ጊዜ በትርፍ ጊዜያቸው ወጥተው ሆስፒታሎችን የመጎብኘት ምናምን ያደርጋሉ። ለምንድን ነው የሚያደርጉት ብላችሁ ከጠየቃችሁኝ ሀገሪቷ ስቴብል የሆነች ሀገር ነች፣ የተረጋጋች ሀገር ነች። አውሮፓ ብትሄዱ አሜሪካ ብትመጡ እንደዚህ አይነት መሪዎች ወርደው የሚያገለግሉት ሀገሪቷ የተረጋጋች ሀገር ስለሆነች በዞን በወረዳና በአውራጃ ያሉት መሪዎች በኃላፊነት በህግ ከለላ ስር ሆነው ስራቸውን በአግባቡ ስለሚወጡ የፕሬዝዳንት ወይንም የዋናው መሪ ስራ ይቀልለታል። አሁን ዶክተር አብይ ያሉበት ስልጣን በዞን በወረዳና በአውራጃ ያሉት መሪዎች ተረጋግተው ስራቸውን ያልጀመሩበት ሰዓት ስላልሆነ በህግ መዋቅር ውስጥ ሁሉም ነገር ሃንድል እየተደረገ ስላልሆነ በዚህ ሰዓት ሞር ፎከስ መሆን የነበረባቸው የህግ አሰራሩ ዙሪያ ነው እንጂ አትክልቱ አይደለም ቀዳሚ ነገር መሆን የነበረበት። በዛ ሰዓት እንኳን ጠቅላይ ሚኒስትር መለስ ዜናዊ በዛ ሰዓት እንኳን ሲጠየቁ እነሱ የሚያደርጉበት የራሳቸው ምክንያት አለ ብለው ነው የዘጉት። የሚያደርጉበት የራሳቸው ምክንያት በዞን በወረዳ በአውራጃ እና በስቴት የተከፋፈሉት ስልጣኖች ሁላቸውም ስራቸውን በአግባቡ ስለሚሰሩ ነው። ግን እሳቸው ምን አሉ? ለኔ ኃላፊነቴ ጠቅላይ ሚኒስትር ሆኜ የቢሮውን ስራ በአግባቡ መስራት ነው አሉ። አያችሁ፣ እሳቸው የሰሩት ስራ በእሳቸው ጊዜ ብዙ የምንነቅፈው ነገር እንደነበረ ብናምንም እኔ አሁን እሳቸውን ለማመስገን ወይንም ለመኮነን አይደለም መለስ ዜናዊን ያነሳሁት፣ ለማመስገንም ለመኮነንም አይደለም። ግን አትሊስት ወንጀለኞች ተይዘዋል። አትሊስት እንደ ዛሬው የደህንነት ስጋት የለም። የደህንነት ስጋት አሁን ያለው ለምን ከተባለ ጠቅላይ ሚኒስትር ዶክተር አብይ ቦታው ስላልመጠናቸው ስላልቻሉት ሳይሆን በሌላ ነገር ሐሳባቸው ስለተሳበ ነው። ስለዚህ ጠቅላይ ሚኒስትር ዶክተር አብይ የስልጣን ዘመኑትን እግዚአብሔር ያርዝምልን ብዬ እንደ ታናሽ ወንድም ሐሳቤን ሳዋጣ አትክልቱ ይቆየን። አትክልቱን እኔም መሀይሙ ላደርገው እችላለሁ። ሌሎችም ያልተማሩ ሰዎች በጉልበታቸው ያን ነገር ሊፈጽሙት ይችላል። የእርሶ ቦታ ግን ይፈልጋል። የእርሶ ቦታ የሚሸፍነው ሰው ይፈልጋል። ስለዚህ እባክዎትን ወደ ቢሮ ግቡና የስልጣን መዋቅሩን አድርጉልን። ስለዚህ ወንጀለኛውን ያዙልን። ህዝብ በደህንነት ላይ ስጋት አይኑርበት። አሁን በአሜሪካ እናንተ ብዙዎቻችሁ አልሰማችሁም፣ ወደ ኢትዮጵያ አትሂዱ የሚል እንትን መጥቷል። ተሸለሙ ብቻ የሚለው ነገር ነው የተስተጋባው። በአሜሪካ ሊትራሊ የአሜሪካ ዜጎች ወደ ኢትዮጵያ እንዳይሄዱ አናውንስ ተደርጓል። የደህንነት ስጋት ስላለ ማለት ነው። ስለዚህ ይሄ የደህንነት ስጋት እንዲቀረፍ ጠቅላይ ሚኒስትር ዶክተር አብይ ወደ ቢሮአቸው እንዲገቡ ነው የኔ ፍላጎት። ወደ ቢሮአቸው ገብተው ነገሮችን ማድረግ አለባቸው ብዬ አስባለሁ። ለምን አትክልተኛነታቸውን ትነቅፋለህ ካላችሁኝ ሰው እየሞተ ስላለ። ዶክተሩ እኮ ስራ በሌለበት ሰዓት ወጥቶ አትክልት ቢኮተኩት ደስ ይላል፣ ግቢው ደስ ይላል፣ ሐኪም ቤቱ ደስ ይላል።
ውይ ምን አይነት ትህትና ነው ትላላችሁ። ሰው ግን ታሞ እየሞተ እያጣጣረ ከዶክተሩ ሌላ የሚያክመው ሳይኖር እንዴት ነው እንደዚህ ማለት የሚቻለው? ሌላው ይህንን መንፈሳዊ መልክ ልስጣ። ኢየሱስ ክርስቶስን አንድ ሰው እኔ እከተልሃለሁ ግን ሄጄ አባቴን ቀብሬ ልምጣ አለ። እንግዲህ እኔ እንትን ነው የማወራችሁ፣ ሀገርኛውን በመንፈሳዊ ቋንቋ ነው የማወራችሁ። እኔ እከተልሃለሁ ግን አባቴን ሄጄ ቀብሬው ልምጣ አለ። አባቴን ሄደ ቀብረ መምጣት ትፈልጋለህ? ኢየሱስ ክርስቶስ አንድ ነገር ተናገረ። ሙታንን ሙታን ይቅበሯቸው አለ። አያችሁ፣ ሙታንን ሙታን ይቅበሯቸው ማለት ለዚህ ስፔሻል ኮሊንግ፣ ለዚህ ለልዩ ጥሪ ያልተዘጋጁ የስጋን ነገር የሚያደርጉ ሌሎች ሰዎች አሉ። የመቃብር ድርጅት በለው የምን ምናምን በለው አሉ። ብቻ ለዚህ አሁን እኛ ለተጠራንበት እኔ አሁን መንፈሳዊውን እንደ ምሳሌ እያመጣውላችሁ ነው። አያችሁ፣ አገልግሎት የሚባለው ነገር ስፔሻል ነገር ነው። አንዳንድ ሰዎች አሁን አገልግሎትን ትተው በቀብር ስራ ላይ ቢዚ ሆኗል። ቀብር አስከባሪ፣ ትዳር ምናምን አድራጊ፣ ብቻ የሆነ ሶሻል ኮሚኒቲ ውስጥ ኢንቮልቭ እያደረጉ ነው። ስፔሻል ኮሊንግ እንዳለባቸው ረስተው ማንም ሰው የማያደርገው ወይንም ደግሞ ሰው ብቻ ብሎ ያላቸው ጳውሎስ ሰው ብቻ መንፈሳዊ ያልሆነ ሰው ሊያደርገው የሚችለውን ስራ ወርደው መንፈሳዊነታቸውን ልዩ የሆነውን የእግዚአብሔርን መንፈስ ተካፍሎት ረስተው በኖርማል ማንነታቸው ተገልጠው አገልጋይ መስለው ለመታየት የሚፈልጉ ሰዎች አሉ። ለምን ይህንን ምሳሌ አመጣኸው ብላ ካላችሁ ዶክተር አብይ በአገራችን ላይ አንድ መሪ ነው ያለው። በየትኛውም ሀገር ላይ ብትሄዱ አንድ መሪ ነው ያለው፣ አንድ ስልጣን ነው ያለው። ይሄ ስልጣን ለሁሉም የተሰጠ አይደለም። ለኔ ያልተሰጠም ለአንቺ ለዶክተር አብይ ነው የተሰጠው። ስለዚህ እኛ የምናደርገውን ነገር ህዝብ የሚያደርገውን ነገር ህዝብ ያድርግና እርሶ ደግሞ ባሉበት ኃላፊነት የራሱትን ስራ እንዲሰሩ የሚል በጣም የትህትና ልመና አለኝና ምናልባት ጠንከር ብዬ ከሆነ አላቅም ይሄንን ነገር ነው ለማለት የምፈልገው። ሌላ ውስኪ ጠጪ የሚል አለ። ውስኪ ጠጪ፣ ውስኪ የጠጣው ሰውዬ እኮ ሁሉም ዘርፎ ነው ማለት አይቻልም። እንግዲህ በጌታ ከሆነ ውስኪ እንዳጠጣ ተብሎ ይነገራል። በጌታ ከሆነ ክርስቲያን ከሆነ አሁን ክርስቲያኖች ፓስተሮች ምናምን ፍሪጃቸውን ስትከፍቱ ውስኪ በውስኪ ናቸው። ውስኪ ከምትጠጣ ውሃ የተጠማ ህዝብ እንዳለ ወቅ የሚል ነገር ተናግረዋል። ቤተ መንግስቱ ውስጥ የምግብና የመጠጥ ችግር አለ ብዬ አላስብም። ብዙ የመንግስት ሰራተኞች በምግብ የተትረፈረፉ ናቸው። ስለዚህ ይሄንን ማንን ለመንካት ነው? ክርስቲያን ያልሆኑትን ሰዎች ለመንካት ነው። ይሄ ትክክለኛ ነቆራ ነው። አያችሁ፣ አሁን የሆኑ ሰዎችን አነጣጥሮ ለመምታት የተደረገ ነገር ነው እንጂ ሀገርን ወደ አንድነት፣ ሀገርን ወደ ሰላም ለማምጣት የተደረገ ነገር እንደነገርኳችሁ ብዙዎቻችን ጭፍኖች ስለሆንን ግራና ቀኝን መመልከት አንፈልግም። የምናገረውን ነገር የምናገረው አድማጭ ባገኘውበት መጠን ልክ ሳይሆን ውስጤ ባለው የእውነት ድምቀት መጠን ልክ ነው የምናገረው። ዛሬ የምነግራችሁን ነገር እንደ ታናሽ ወንድም የማሳስባችሁን ነገር ባትረዱትም ነገ ከነገ ወዲያ ልደርሱበት ትችላላችሁ። ስለዚህ ይሄ የብሽሽቅ ፖለቲካ መቅረት አለበት። ኦኬ፣ የብሽሽቅ ፖለቲካ መቅረት አለበት። ከብሽሽቅ ፖለቲካ ወጥተን ወደ ትክክለኛው መስመር መግባት አለብን። ማንም ሰው ለፍቶ ጥሮ ግሮ ያገኘው ገንዘብ ከሆነ በመሰረቱ ሰርቆ ነው ያመጣው ከተባለ ራሱ ዶክተር አብይ መጠየቅ አለበት። ራሱ ዶክተር አብይ ሰርቆ ነው ከሌ ያመጣው ውስኪውን የሚጠጣው ሰርቆ ነው ብሎ የሚል ከሆነ ማንኛውንም ወንጀለኛ ይዞ የመጠየቅ ሰማያዊም ምድራዊም ስልጣን አለው ብዬ ነው የማምነው። እግዚአብሔር ሾሞታል ብዬ ስለማምን ውስኪን ከምትጠጣ ውሃ የተጠማ ሰው እንዳለ አስብ ብሎ ሲል ሰውየው በትጋቱ በልፋቱ ያመጣው ነገር ከሆነ መጽሐፍ ቅዱስ ሰው ከእጁ ፍሬ ሊበላና ሊጠጣ እግዚአብሔር ሰጥቶታል ነው የሚለው። ዳተኛና ሀኬተኛ እንቅልፍ የሚያበዛ የተቦጫጨቀ ልብስ እንደሚለብስ ነው የሚናገረው። ሰርቶ ከሆነ ያመጣው እግዚአብሔርን ካልፈራ ክርስቲያን ካልሆነ ውስኪ መጠጣቱ ችግር አይኖርበትም። ውስኪ መጠጣቱ ችግር የለበትም። በቤቱ ገበታ ላይ የተትረፈረፈ ምግብ መገኘቱ ችግር የለበትም። ይህን ነገር ለሌሎች አካፍል ተብሎ ማለት ራሱን የቻለ ሐሳብ ቢሆንም አሁን ግን አነጣጥሮ የመምጣት ነገር ነው። አያችሁ፣ አነጣጥሮ ሌላውን የመምታት ቤተ መንግስት የምግብ ችግር ስለሌለ ቤተ መንግስት የማያምኑ ሰዎች ውስኪ ስለሚጠጡ ማንን ነው እየተናገረን ያለ ነው?
አንዱን ጣታችንን ወደ ሌላ ስንቀስር አራቱ ወደኛ አይደሉም ወይ? እነሱ ውስኪ ጠጡ ብለን ስንል ከዚህ በፊት በስልጣን እድሜያቸውን 27 ዓመት ያሳለፉትን ሰዎች ስንጠቁም አሁን እኛስ ምን እያደረግን ነው? እኛስ ቤት ገበታ ላይ ውስኪ የለም ወይ? እኛስ ቤት ገበታ ላይ። ስለዚህ ለድሆች ለመቆረስ ስናስብ ያለን ነገር በቂ ነው። ለመቆረስ ተነስቶ መስራት ነው የሚያስፈልገው። በጣም የሚያሳዝነውና መጨረሻ ላይ ማንሳት የምፈልገው እኔ ያልኩት ካልሆነ አገር ይፈርሳል የሚል አይነት ህሳቤ ውስጥ መድረስ በጣም አስቸጋሪ ነው የሚሆነው። ጠቅላይ ሚኒስትር ዶክተር አብይ እኔ ያልኩት ካልሆነ ሀገር ትፈርሳለች፣ መደመር በሚለው ነገር ውስጥ ካልገባችሁ፣ መደመር መጨፍለቅ ካልሆነብን እኔ ዛሬ ቃል እገባለሁኝ ለመደመር ዝግጁ ነኝ። ሀሳቤን ይዤ አያችሁ፣ ኮመንቴን ይዤ አስተያየቴን ይዤ ለመደመር ዝግጁ ነኝ። የሀገሬ ጉዳይ ይመለከተኛል። የምወዳቸውና የምናፍቃቸው ቤተሰቦች አሉኝ። ወደ ሀገሬ መግባት እፈልጋለሁ። እንደው ቤተሰብ እንኳን ባይኖረኝ የኢትዮጵያ ተወላጅ ነኝ። ሀገሬ ግድ ይለኛል። ህዝቤን እወዳለሁ። አያችሁ። ስለዚህ እኔ ሰውነቴ እስከተከበረ ድረስ ጥያቄ በሚያስነሳ ነገር ላይ ጥያቄ ማንሳት እስከቻልኩኝ ድረስ በአግባቡና በስነ ስርዓት ሀሳቤን የማስደምጥበት ፕላትፎርም እስከተዘጋጀልኝ ድረስ ለመደመር ዝግጁ ነኝ። ለመደመር ዝግጁ ነኝ። ሀሳቤን አትጨፍልቀኝ፣ አትናገር አትበለኝ እንጂ አትናገሩ መባል የለብንም። አሁንም እየታየ ያለው ነገር እኮ ነው። በሶሻል ሚዲያ ላይ ለምን ጥያቄ አነሳችሁ? ቅድም ጀምሬው ነበር። ዶክተር አብይ የተናገሩትን አሁን ይሄ መደመር የሚለው መጽሐፍ ለማንበብ ከመቸኮላችን በፊት እርካብ ወይም መንበር የሚባለው መጽሐፍ አንብበነዋል ወይ? እርካብ ወይም መንበር የሚለው ሐሳብ ላይ የዶክተር አብይ የልብ ወለድ ሆኖ የቀረበልን። ስለዚህ ከራሳቸው ልብ ተጨምቆ የወጣው መጽሐፍ ስለሳቸው ምን ያስረዳናል የሚለውን ነገር የተረዳሁትን ጥያቄ አንስቼ በመጻፌ ምክንያት የወረደብኝን ውርጅብኝ እኔ ያውቃለሁ። አሁን መደመር ከሚባለው መጽሐፍ ውስጥ ምን አይነት ጥያቄ እንደሚፈጥርብኝ እኔ ምን አውቃለሁ? ዝም ብለህ አንብብና ዋጠው፣ ጥያቄ እንዳታነሳ ነው እየተባለ ያለው። ዶክተር አብይ እኮ መጽሐፉን እኮ ጊዜያቸውን ሰጥተው ጽፈውታል እኮ። እኔ በየትኛው ጊዜ እንደተጻፈ ጥያቄ ቢሆንብኝም በየትኛው ጊዜ እንደተጻፈው ህዝብ እየሞተ በነበረበት ጊዜ ህዝብ መቼስ መጽሐፍ ለመጻፍ ዝም ብሎ እየተሄደ አይጻፍም አይደል? እየተሄደ አይጻፍም እኮ ቁጭ ተብሎ ኮንሰንትሬት ተደርጎ ነው የሚጻፈው። በየትኛው ጊዜ ነው የተጻፈው ብላችሁ ስትጠይቁ እንግዲህ ከሁሉም ነገር እዛ ጋር እየጠፋ ካለው ነገር በላጭ ቅድሚያ ሐሳብ ተሰጥቶት የተሰራ ስራ መሆኑን መዘንጋት የለብንም። ዳሩ በኢትዮጵያውያኖች ዘንድ እንደዚህ አይነት ጥያቄ ማንሳት የጥላቻ ነጸብራቅ እንደሆነ የምንረዳበት ነገር ስለሆነ ያለው ማንም ጥያቄ ያነሳ አእምሯችን ሳይሰራ ቀርቶ እኮ አይደለም። ይሰራል፣ እናስባለን፣ እናገናዝባለን። በየትኛው ጊዜ ነው የተጻፈው ብዬ ይህንን ጥያቄ ሳነሳ በብዙዎቻችሁ አእምሮ ውስጥ እውነት ግን በየትኛው ጊዜ ነው የተጻፈው ብላችሁ ስለምትጠይቁ እንደዚህ አይነት ንቃተ ህሊና በህዝቡ ዘንድ እንዲፈጠር ስለማይፈለግ አንዳንድ የመንግስት ጀሌዎች፣ የመንግስት አጫፋሪዎች መጥተው እዚህ ጋር ዝም ለማሰኘት የስድብ ናዳ ያወርዳሉ። እናንተ ትሳደባላችሁ፣ እኔ ደግሞ ሐሳቤን እሰጣለሁ። የሚሰማ ይሰማል፣ የሚነቃ ይነቃል። ጥያቄውን ስትጠይቅ መንግስትን አትቃወም፣ አትጠላም። ግን ይሄ ነገር ምንድነው ብለህ እንደ ሰው ትጠይቃል። ሰው መሆን ትጀምራለህ። አየህ፣ ሰው ይጠይቃል። ሰው ለምን ይላል። አሁን በቤተ ክርስቲያን የሰራዊት ጌታ እግዚአብሔር ተብለን ትንቢት ሲመጣ ለምን ብለን የማንጠይቅ ሰዎች እኮ ነን። ለምን ይባላል? እግዚአብሔር እየተናገረ እኮ ነው። እግዚአብሔር ሳይናገር ብቻ አይደለም እኮ ከኪሳቸው ከኋላ ኪሳቸው እያወጡ ሲተነብዩ ብቻ እኮ አይደለም። እግዚአብሔር እየተናገረ ለምን ጌታ ሆይ ይባላል። አሁን ለምሳሌ እኔ እየኖርኩኝ ያለሁት አሜሪካ ነው። እግዚአብሔር አውሮፓ ወስዳለሁ ይላል ብሎ ሲለኝ ለምን እላለሁ? ለምን እግዚአብሔር ሆይ ምን እንዳደርግልህ ትፈልጋለህ? አውሮፓ ለምንድን ነው የምትወስደኝ ተብሎ ይጠየቃል። ለምን ጥላቻ የሚመስላቸው፣ ለምን ተቃውሞ ቅራኔ የሚመስላቸው ሰዎች አሉ። ለምን ጥላቻም ተቃርኖም ቅራኔም አይደለም የሰውነት መለኪያ ነው። አየህ፣ ሰው ከሆንክ ነገሮችህን በማስተዋል ስለሆነ የምታደርገው፣ ነገሮችን በግንዛቤ ስለሆነ የምታደርገው፣ ዝም ብለህ እንደ እንስሳ ኦሽ ጎዲን ተብለህ በዱላ ተጀልጣ አትሄድም። እንስሳ ብቻ ነው፣ አህያ ብቻ ነው በዱላ ተጀልጦ የሚሄደው። እኛ የምናውቀው እሱ ነው፣ አህያ ነው ተመቶ የሚሄደው። ሰው ግን ሂድ ተብሎ አምኖበት ነው የሚሄደው። መንፈሳዊውንም ነው የምነግርህ፣ እንኳን ዓለማዊውን እንኳን ሰው ሆነ የተፈጠርክበትን በሙሉ አእምሮ እንደ ሰው የምትመላለስበትን ነገር ቀርቶ ማለት ነው።
ለምንድን ነው የማይባለው? ቆይ ለምንድን ነው የማይጠየቀው? መቼ ነው የተጻፈው መጽሐፉ? ይህን ጥያቄ ማንሳት ዶክተር አብይን መጥላት ነው? ስለዚህ ለምን መቼ ነው የተጻፈው መጽሐፉ? መቼ ነው የተጻፈው? ሆሳና ላይ ብጥብጥ የተነሳ ጊዜ፣ ደቡብ ላይ ሰው የተገዳደለ ጊዜ መቼ ነው የተጻፈው መጽሐፍ? ይሄንን እንደ ሰው ትጠይቃለህ። ኦኬ ጊዜ ይኑር ይጻፍ፣ ችግር የለም። የተጻፈው ሐሳብ ተተግባሪነትን ያገኛል ወይ? እኔ መደመር እፈልጋለሁ። እኔ የሀገሬ ጉዳይ ያሳስበኛል። እኔ ፍትህ እንዲመጣ እፈልጋለሁ። ያለ አግባብ የታሰሩ ሰዎች እንዲፈቱ እፈልጋለሁ። እንደ መልአክ የምናያቸው መንግስታችን ዶክተር አብይ አሁን ባሉበት ጊዜ ብዙ ሰዎች ያለ ህግ ያለ ፍትህ ታስረዋል። እኔ መንፈሳዊ ስለሆንኩኝ እንደዚህ አይነት ነገር መጠየቅ የለብኝም አይደል? እኔ ጌታ አይከብርም፣ እንደዚህ አይጠየቅም፣ እንደዚህ ነው የሚባለው አይደል? አይልም። መጽሐፍ ቅዱስ አያስተምረንም። ጴንጤ ስትሆን በአእምሮ መታደስ ትለወጣለህ እንጂ አእምሮ ቢስ አትሆንም። ሞር እንደውም አእምሮን ታሰራዋለህ። በጽድቅ መንገድ በቅድስና መንገድ ታሰራዋለህ። በጽድቅ መንገድ ትጠይቃለህ። አየህ እኔ ከሞትኩኝ ሰርዶ አይብቀል አትልም። አሁን ያለው ችግር ቤትህን ካላንኳኳ ምንም መስሎ አትቀመጥም። የወንድሜ ችግር የኔ ችግር ነው፣ የወንድሜ ሞት የኔ ሞት ነው፣ የወንድሜ መገፋት የኔ መገፋት ነው ብለህ ትነሳለህ፣ ትጠይቃለህ። ብዙ ጴንጤዎች ክርስትና እውርነት፣ ክርስትና አእምሮ ቢስነት መስሏቸዋል። ነው እንደውም ክርስትና የአይን መከፈት ነው። የስጋ አይን ብቻ ሳይሆን የልቦና አይንን በርቶ የሌላው ችግር የኔ ችግር ነው ብለህ የምትረዳበት ነው። አያገባም ለምትሉት አዎ በሰውኛ ላይ ያገባኝ ይችላል፣ ግን ኢትዮጵያዊ በመሆኔ ብቻ ያገባኛል። ሲቀጥል ደግሞ እንደ መንፈሳዊ ሰው አእምሮዬን አሰራዋለሁ። በአእምሮዬ መንፈስ የታደስኩኝ እንጂ አእምሮ ቢስ አይደለሁኝም። ነገርኳችሁ። ብዙ ክርስቲያን ነኝ የሚል ክርስቲያን አይደለም። ብዙ የዶክተር አብይ ደጋፊ ነኝ የሚል መጽሐፉን እንኳን አንብቦ እንዴት መኖር እንዳለበት አያውቅም። ዶክተር አብይ እኮ ተፋቀር እያለ እኮ ነው። ሞጋች ሐሳቦች ይምጡ እያለ እኮ ነው። አንተ ለምንድን ነው ሞጋች ሐሳብ ሲመጣ ከስር ከስር የምትሳደበው? ስለዚህ ስድባችሁን ተው። ስለ ሀገር የምታስቡ ከሆነ ስለ ሀገር ግድ የሚላችሁ ከሆነ ኦሮሞ፣ አማራ፣ ትግሬ ምናምን ብላችሁ የምትከፋፈሉት ነገር አቁሙ። እንደመር። አንተም ባለህና እኔም ባለኝ እመጣለሁ። መደመር ይሄ ነው አይደለም እንዴ? መደመር እኮ ይሄ ነው። አንተ ያለህን ሐሳብ ይዘና እኔም ያለኝን ሐሳብ ይዤ ቀርባለሁ። አይ ትላንትና ትግሬ ነበረ ስልጣን ላይ የነበረው፣ ስለዚህ የትግሬ በላይነት ነበር አይተናል ነበረ። አሁን ደግሞ ኦሮሞ ስለሆነ ስልጣን ላይ ያለው የኦሮሞ የበላይነት መምጣት አለበት በሚል አይነት እሳቤ አማራውን ጸጥ አድርገ፣ ትግሬውን ጸጥ አድርገ፣ ሌላውን ጸጥ አድርገ የኦሮሞ የበላይነትን ይዘ እንደመር ብለህ ብትለኝ፣ ብራዘር መጀመሪያ ሰውነቴን አክብርልኝ ነው የምልህ፣ ብሔሬን አይደለም። አይ ዶንት ኬር፣ ስለ ብሔሬ አያገባኝም። ስለ አማራነቴ ምናምን ምንድነው ብለኝ እንኳን ብትጠይቀኝ በውሉ አላውቀውም። እኔ አዲስ አበባ ተወልጄ ያደግኩኝ ነኝ። ሰውነቴን ግን አክብርልኝ። ሰው ምንድነው ካልክ ሰው ይጠይቃል። ሰው ጥያቄ ካየ ይሄ ጥያቄ ትክክል አይደለም ይላል። በአንድ ሀገር ላይ በሰላም ለመኖር የመጀመሪያው ጥያቄ ብሔሬን አክብርልኝ አይደለም። ብሔሬን አታክብርልኝ፣ ሰው መሆኔን አክብር። ሰው ይጠይቃል ብራዘር። ሰው ለምን ይላል? ሰው የሆነ ነገር ሲቀርብለት ብሎ አይሄድም። አየህ? ኦኬ አየህ፣ በዋል ፈሰስ ትውልድ የበዛበት በከፈቱለት እንትን ልክ እንደ ቦይ የሚወርድ ትውልድ አትሁን። ኦኬ ነገር ለምንድን ነው መሄድ ካለብኝ ለምንድን ነው የምሄደው ንገረኝ ብለህ ቆመህ ተነጋግረህ ተወያይተህ አምነህበት ነው ነገሩን የምታደርገው። ክርስትና እውርነት አይደለም። ክርስትና አእምሮ ቢስነት አይደለም። ስለ ዘር አይደለም የማወራው። ስለ አዲስ አበባ ልጅነት አይደለም የማወራው። ስለ ኦሮሞነት አይደለም የማወራው። ስለ ሰውነት ነው። ሰው ሁኑ። በቃ እኔ ሰዎችን ሁሉ እወዳለሁ፣ ሰዎችን ሁሉ አከብራለሁ። ሐሳቤን ይዤ እቀርባለሁ። እንደ ሰው ነኝና። ሰው አይደለህም እንዴ? ለምንድን ነው ታዲያ ሰው ከሆንክ ሰው እንዳልሆነ የምትከለክለኝ? መብት ካለ መብቴን አትጨፍልቀው። አየህ፣ አንተ የመናገር መብት እንዳለ ሁሉ እኔም የመናገር መብት አለኝ። ስለ አንድ ብሔር መጨቆን አይደለም እያወራሁ ያለሁት።
ዶክተር አብይ ስለሰጠን ለህዝብ ሰጥቻለሁ ስለሚለው መብት ነው እየተናገርኩኝ ያለሁት። ምንድነው የሰጠው መብት ብላችሁ ካላችሁ ኢትዮጵያውያን መገዳደል የለብንም፣ በሐሳብ ነው መታገል ያለብን። በሐሳብ ነው እየታገልኩኝ ያለሁት። ደምረን እንጂ አትጨፍልቀን። እኔ ጋር ሐሳብ አለ፣ ፍትህ ይቅደም፣ አትክልተኛነቱን አቆየው የሚል ሐሳብ አለ እኔ ጋር። ለምን ሲባል አንተ ወጥተህ በአትክልተኛነት ስሞል ማይንድ ያላቸውን ሰዎች፣ ትናንሽ አስተሳሰብ ያላቸውን ሰዎች ስታስደምም እዛ ደግሞ ሰው እየሞተ ነው፣ እዛ ደግሞ ሰው እየተፈናቀለ ነው፣ እዛ ደግሞ የሌለ ዲክታተርነት እየታየ ነው። የተወሰኑ ሰዎች መሳሪያ ታጥቀው ያልታጠቁ ሰዎችን እየገደሉ ነው። የተወሰኑ ሰዎች ባንክ እየዘረፉ ነው። እነዚህ ሁሉ ፍትህ እንዲኖራቸው እንፈልጋለን። ከመጽሐፍ በፊት ፍትህን እንፈልገዋለን። ዶክተር አብይ እንወድሃለን። 1000 ዓመት ንገስ፣ 1000 ዓመት ንገስ። እግዚአብሔር እንዳነገሰ ምንም ጥርጥር የለኝም። ይህንን ደጋግም የምናገረው የንግግሬ መነሻው ሐሳብ ጥላቻ የሚመስላቸው ሰዎች ስልጣንህን ለማንም እንዲሆን አልፈልግም። እኔ ያንተ ስልጣን ላይ እንደማልቀመጥ ግልጽ ነው። ግን ማንም አንተ ተነስተ ከሌ ይቀመጥ ብዬ የምለው የማስበው ሰው የለም። አንተው ቀጥል፣ አንተው ንገስ፣ 1000 ዓመት ንገስ። ዶክተር አብይ 1000 ዓመት ንገስ። ግን በስልጣን ቦታ ላይ ፍትህ ይምጣ፣ ጽድቅ ይሁን። በቃ አሳይተናል። የሀገር መሪ እንደሆን ካሳይተናል አይደል? እንደተናገርከው በፍቅር ይሁን፣ ኃይልን ተጠቀም። የታጠቀው ሰይፍ ከንቱ አይደለምና ፍራ ነው የሚለው። አያችሁ፣ ወንጀለኛ መፍራት አለበት። ስለ መንግስት ሲያስብ ወንጀለኛ መፍራት አለበት እንጂ እኔም መንግስት ነኝ ብሎ አንደኛው በዛ በኩል ተነስቶ የራሱን ህዝብ አደራጅቶ ህዝብ እየዘረፈ ህዝብ እየገደለና እያስገደለ እንደዚህ ባታደርግ ወየውል እያለ መንግስትን እያስፈራራ የሆነ ልፍስፍስ መንግስት እንዲኖረን አንፈልግም። ልፍስፍስ መንግስት እንዲኖረን አንፈልግም። ስለዚህ መንግስታችንን ከማጠንከር አኳያ ወዳጆች ነን ብለን መንግስት ዶክተር አብይን እንወዳለን ብለን የምንል ሰዎች በሙሉ እንደዚህ አይነት ሞጋች ሐሳብ ይዘን መውጣት አለብን። ለምን? ያየነው ነገር ጥሩ ነው፣ የምንሰማው ነገር ጥሩ ነው። ስለዚህ ይሄ ነገር ተተግባሪነትን ማግኘት አለበት። ጥያቄ ነው የምንጠይቀው። ተተግባሪነትን ያግኝ፣ ፍትህ ይምጣ፣ ፍትህ ይምጣ። ባለፈው ሰምቻለሁ የሳዕረ ባለቤት ፍትህ ነው የምፈልገው ምናምን ብላ ዩቲዩብ ላይ ሰምቻለሁ። ፍትህ ይምጣ። ቤተሰቦቻቸው ሞተው ቤተሰቦቻቸው ተገድለው ተፈናቅለው ያሉ ሰዎች አሉ። ፍትህ ይምጣ። ዶክተር አብይ ወደ ስልጣን በምትመጣበት ጊዜ የተናገርከውን ነገር አስታውሳለሁ። ሀገር ማለት አንቺ ነሽ፣ ሀገር ማለት እኔ ነኝ፣ ማንም ሰው በእኔ ስልጣን ዘመን አይፈናቀልም፣ ማንም ሰው በከንቱ አይሞትም ብለህ የተናገርከውን ቃል በጉጉት ነው የምንጠብቀው። እኔ ጠብቀዋለሁ። ለምን? እንደዚህች አይነት ሀገር እንድትኖረኝ ይፈልጋለሁ። ማንም ሰው በአንተ ስልጣን ዘመን እንዳይሞት፣ ማንም ሰው በአንተ ስልጣን ዘመን እንዳይፈናቀል እጸልይላለሁ። ለነገስታት ጸልዩ ስለሚል ማለት ነው። እጸልይላለሁ። ጥያቄዎቻችንን እንጠይቃለን። ጥያቄዎቻችን ፍትሃዊ ጥያቄዎች ናቸው። ስለዚህ መደመር በሚለው መጽሐፍ በጣም ደስተኛ ነኝ። በየትኛው ጊዜ እንደተጻፈ ጥያቄ ቢሆንብኝም መደመር በሚለው መጽሐፍ ደስተኛ ነኝ። ግን ሁሉ ጊዜ ህዝብ ዘንድ ያለ ጥያቄ የምናስተጋባበት ንግግሮቻችንን ትተን ወደ ተግባር መምጣት አለብን። እውነት ነው፣ ህዝብ ዘንድ ያለ ጥያቄ ነው። ህወሓት ለ27 ዓመት ሲዘርፍ ኖሯል ተብሎ ተነግሮታል። ህዝብ ለምን ደህየ ሲባል ምን ህወሓት ዘርፎኝ ነው የሚለው። አሁንም ያንኑ ነገር ለማስተጋባት የተሞከረ ነገር ነው ያለው። ይሄ መፍትሄን አያመጣልንም፣ ቁጭትን ነው የሚያመጣልን፣ በቀልን ነው የሚያመጣልን። እንደውም ወጣቱ ህዝብ አንተ ተነስተ ስላልሰራ ተብሎ ነው መነገር ያለበት እንጂ ከሌ ዘርፎ ነው ከተባለ እንግዲህ በአክቲቪስቶቻችን ዘንድ የምንቃወመው ነገር ነው በመንግስት ደረጃ እየተነገረ ያለው። አክቲቪስቶቻችን ምንድነው የምንቃወምባቸው ብላችሁ ካላችሁ ተነሳና ግደል፣ ከሌ ብርን ወስዶ ከሌ መሬትን ወስዶ ምናምን ነው የሚሉት። at the same time በሌላ ቋንቋ መንግስት የተናገረው እነሱ ውስኪ እየጠጡ እናንተ ውሃ ተጠምታችኋል፣ እነሱ ህንጻ ደርድረው እናንተ ቤት የላችሁም የሚል ነገር ነው የተነገረው። ይሄ ከመንግስት የሚጠበቅ አይደለም። እኛ ግን የንግግሩን ሐሳብ ሳይሆን የቋንቋውን መዋብና ከለር ብቻ ስለምንመለከት የተላለፈው መልእክት እንኳን ምን እንደሆነ በውል ሳይገባን አክቲቪስቶቻችንን እየተቃወምን ለመንግስት እናጨበጭባለን። ስለ ሀገር ደህንነት እያሰብን ከሆነ ስለ ሀገር ሰላም እያሰብን ከሆነ ከዚህ በፊት የተደረጉትን ነገር በይቅርታ እንለፈው፣ ከዚህ በፊት የተሰሩትን ነገር በመደመር እንለፈው፣ ኢትስ ኦኬ እንተው፣ ከዚህ ጀምረን እንስራ እያልን ትላንትና እኮ አንተ ቤት የሌለ እከሌ እኮ 10 ፎቅ ሰርቶ ነው፣ አንተ እኮ የምትጠጣው ውሃ የሌለ እከሌ ውስኪ እየጠጣ ነው ብሎ መናገር
መንግስት ህዝብን የሚጠቅም ሳይሆን ህዝብን የሚያፋጅ ህዝብን የሚያባላ ሐሳብ ነው። የኔ ሀገር ህዝብ መቼ ነው የሚነቃው? ኢትስ ኦኬ። ትላንትና አሁን እኛ ወደፊት ነው የምናስበው። ወደፊት እናስብ። ራስ ዶክተር አብይ የተናገርከው ነገር በይቅርታ እንለፍ ብላል። ይቅርታ አድርገንላቸዋል ለህወሓቶች። አንተ መንግስት ሆነ ወንጀለኛውን ይዘ እስር ቤት ከተ የዘረፈውን ንብረት ልታስመልስልን ሳትችል ህዝብ ላይ እሳት መጫር አያስፈልግም። አዎ እኔ ተዘራፊው አንዱ ልሆን እችላለሁ። በድህነት ካሳለፉት ሰዎች አንዱ ልሆን እችላለሁ። ለምን ማቋጨት አስፈለገ? እሱ ውስኪ እየጠጣ ነው እኔ ውሃ ያጣሁት። እሱ 10 ህንፃ አውሮፓና አሜሪካ ሰርቶ ነው እኔ ቤት የሌለኝ። አዎ ስለዚህ ምን ይሁን? ተነስተ ስራ ነው መባል ያለብኝ እንጂ ተነስተ ስራ፣ ፈጣሪ ሁን፣ ሰራተኛ ሁን ነው መባል ያለብኝ። ይህንን የሚያክል ድንቅ መጽሐፍ በትልቅ አደባባይ ላይ ሲመረቅ ከመንግስት የአክቲቪስትን ድምፅ የአክቲቪስትን የምንቃወማቸውን አክቲቪስቶችን ሐሳብ ይዞ መምጣት በጣም ከባድ ነው። ምክንያቱም እኔ ስለማልስማማበት ነው። በቂም በቀል አላምንም። በቂም በቀል አላምንም። እኔ እግዚአብሔር ይበቀልልህ፣ አንተ ግን ተነስተ ስራ። ስለዚህ እንደመር እየተባለ የትላንትና ቁጨት ከኋላ ላይ አስሮ መልቀቅ ማለት በጣም ከባድ ነገር ነው ለኔ። ስለዚህ ህዝብ ስለሆነ እየሰማን ያለው፣ ህዝብ ስለሆነ እያደመጠን ያለው ይሄ ድንቅ የመደመር መጽሐፍ ታትሞ ሲወጣ ህዝብ ተሰብስቦ ትላንትና ህወሓት ለካ ዘርፎኝ ነው ብሎ እንዲወጣ ካደረግን we are another activist ማለት ነው። ሌሎች አክቲቪስት ሆነናል ማለት ነው። ስለ ኢትዮጵያ አንድነት እየተወራ እንዴት ይሄ ሐሳብ ብልጭ ሊል ቻለ? ጥያቄ ነው የምጠይቀው። የዶክተር አብይ መደመር እቺን ሐሳብ ኳላ ይዛ መምጣቷ በጣም ለኔ ትልቅ ጥያቄ ነው። ትልቁ ጥያቄ ይሄ ነው። ዶክተር አብይ ለምንድነው ከህወሓት ጋር መደመር ያልቻለው? ህዝብ ሲሄንን የመደመር መጽሐፍ በሚያነብበት ዋዜማ እንደነገርኩ መጽሐፉን ሊያነበው ነው። በሚያነብበት ዋዜማ ይሄን ንግግር መስማት ለምን አስፈለገ? እንደነገ መደመርን ልታነበው ነው። ዛሬ ደግሞ ይነገራል። ውሃ ያጣው ነከሌ ውስኪ እየጠጡ ነው፣ ቤት ያጣው ነከሌ 7 ህንፃ ሰርተው ነው ተብሎ መነገሩ ለምን አስፈለገ? ግድ የላችሁም የሀገሬ ልጆች። እንደዚህ አይነት ጥያቄ በመጠየቃችሁ ምንም አትሆኑም። ሰው ናችሁና ጠይቁ። መልሱን ግን ታገኛላችሁ። ካልጠየቃችሁ አታገኙትም። ካልጠየቃችሁ አታገኙትም። ለምን? በመደመር ዋዜማ የመደመር መጽሐፍ ታትሞ ለህዝብ ሊቀርብ በተዘጋጀበት ዋዜማ እንደዚህ አይነት ንግርት መነገር ለምን አስፈለገው? ስለዚህ እኔ ለስራ እንድነሳሳ ሐሳቤን ይዤ ሰውነቴን አክብሬ ጥያቄ ሲኖርብኝ እየጠየቅኩኝ ያመንኩበት ነገር ሲኖር ደግሞ ዘልዬ እየገባው ራሴ በፈቃደኛነት ያመንኩበትን ነገር ለማድረግ ያለምንም ገፋፊነት ያመንኩበትን ነገር ለማድረግ እየተንደረደርኩኝ ነው መኖር ያለብኝ። ትውልድ ስናፈራ እንደዚህ ቢሆን ደስ ይለኛል። ዶክተር አብይ አሁንም ከስልጣን ጋር ችግር የለብኝም፣ አንተ ተነስታይ ከሌ የሚቀመጥ የሚል ሐሳብ የለኝም። ግን እግዚአብሔር እንዳስቀመጠ ስለማመን እግዚአብሔር እንደሾመ ስለማመን እግዚአብሔር ባስቀመጠ ስፍራ ላይ ሪስፖንሲቢሊቲን እንድትወጣ በዋናነት የሮሜ ምዕራፍ 13ን የተናገርኩት ክፉ የሚያደርጉትን ለመቅጣት መልካም የሚያደርጉትን ለማመስገን። መልካም የሚያደርጉት ማለት ለመንግስት ካድሬ የሚያለቀልቁትን የዮናታን አክሊሉ አይነት ሰዎችን አላልኩም። እሱ አለቅላቂ ነው፣ የእግዚአብሔር መንግስት ሰባኪም አይደለም። ይሄንን ደፍሬ ነው የምነግራችሁ። ዮናታን አክሊሉ የእግዚአብሔር መንግስት ሰባኪ ነበረ፣ ተገልብጦ የምድር መንግስት ሰባኪ ሆኗል። በክርስቶስ ኢየሱስ ስም የተሰበሰበውን ህዝብ ለመንግስት ካድሬ አጣሟል። ይሄ አለቅላቂነት ነው። ዴማስ ይህንን ዓለም ወዶ ሄዷል እንደተባለ የመንግስት ጉርሻ የመንግስት አቅራቦትና መተሻሸት የናፈቀው በእግዚአብሔር በኩል በክርስቶስ ኢየሱስ ውስጥ ያለው ክብር ያልገባው ሰው ነው። ይህንን ደፍሬ ነው የምነግርህ። ምክንያት ምንድነው ካላችሁ የእግዚአብሔርን ቃል ጠምዝዞ ለምድር ፖለቲካ ሐሳብ ሲያውለው በአይኔ በብረቱ ተመልክቼ ነው። የመናገር ችሎታ ስላለ ብቻ የእግዚአብሔር ቃል ሰባኪ አትሆንም። ሐሳቡን ሳትጥስ ሐሳቡን ሳታልፍ በእግዚአብሔር ቃል ጉልበት ላይ ቆመ ስትናገር ነው የእግዚአብሔር መንግስት ሰባኪ የምትሆነው። እየተኮላተፍክም ቢሆን እየተንተባተብክም ቢሆን
ሐሳቡን ሳትስት ስትናገር ነው የእግዚአብሔር አገልጋይ የምትሆነው እንጂ ለሰማይ አጀንዳ ለሰማይ ፕሮግራም ሰዎችን ልናዘጋጅበት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለውን ወንጌል አምጥተን ክርስትና ለምድር መንግስት መገዛት ነው ብለህ ካልከኝ እነግርሃለሁ እዛው ክርስትና ለምድር መንግስት ተገዛ የሚለው የሮሜ 13 ሐሳቡ ላይ መንግስትም ኃላፊነት እንዳለበት ይናገራል። የመንግስት ኃላፊነት ክፉ የሚያደርጉትን ለመቅጣት ነው። የመንግስት ኃላፊነት ደግሞ መልካም የሚያደርጉትን ለማመስገን ነው። መልካም የሚያደርጉትን ለማን ናቸው? እልፍ ናቸው። እልፍ ናቸው። ስለዚህ ዶክተር አብይ በስልጣን ዘመን እግዚአብሔር ካስቀመጠ የእግዚአብሔርን ሐሳብ አድርገህ እንድታልፍ እለምንሃለሁ። ልመና ነው እንግዲህ ለመንግስት የምናደርገው እንግዲህ ልመና ነው። ሌላ ምንም ማድረግ አልችልም። አጠገብህ በሆንም ይህንን ቃል ነው በዚሁ ቶን የምናገረው። ዶክተር አብይ ስልጣንህን አከብራለሁ፣ ኃይልህን አከብራለሁ። አጠገብህ በሆን የምለምን እግዚአብሔር ባስቀመጠ ቦታ ላይ ክፉ የሚያደርጉትን ለመቅጣት መልካም የሚያደርጉትን ለማመስገን ኦቶሪቲ ተሰጥቷል። ይህንን ኦቶሪቲ ሪስፖንሲቢሊቲን ተወጣበት፣ ኃላፊነትን ተወጣበት፣ አድርግበት። ከእንደ ዮናታን አክሊሉ አይነት ለእግዚአብሔር መንግስት ሰባኪነት ተጠርተው ያንን ነገር ሽረውና ሸርፈው ላንተ ወዳጅ መስለው ከሚመጡ ሰዎች ተጠበቅ። አይጠቅሙም። ዶክተር አብይ ይሄንን የምትሰማ ከሆነ እነግራለሁ፣ እለምናለሁ። ዮናታን አክሊሉ ለጠራው ጌታም ታማኝ ስላልሆነ ላንተ ታማኝ ሆኖ ሊቀጥል አይችልም። እርግጠኛ ሆኜ እነግራለሁ። ለጠራው ጌታ ታማኝ ሆኖ አልቀጠለም፣ ላንተ ታማኝ ሆኖ ሊቀጥል አይችልም። ለዮናታን አክሊሉ ደግሞ ይሄንን እናገራለሁ። ሃማ በንጉሱ አርጤክስስ ከፍ ካለ በኋላ የገደለው ራሱ ንጉሱ አርጤክስስ ነው። ያለ እግዚአብሔር የሆነ ከፍታን ከመንግስታት ብትቀበሉ አይድነቃችሁ። ሰይጣን ነፃ ስጦታ አይደለው። አዎ መልእክት አለኝ። ይህንን መልእክት ተቀበሉ። በያላችሁበት በኪሳችሁ ያዙት። ከዚህ ውጭ አይሆንላችሁ። ሃማ የተገደለው በአርጤክስስ ነው። አርጤክስስ ማን ነው? ትላንትና ከፍ ያደረገው ነው። በሬው ሳሩን አይተህ ገደሉን ሳታይ የምትባልበት ጊዜ ሩቅ አይሆንም። ንስሐ ገብተህ ተመለስ። ንስሐ ገብተህ ተመለስ። የጠራ ጌታ፣ አገልጋይ የሆንክለት ጌታ ካድሬ እንድትሆን ሳይሆን ለሰማዩ መንግስት ሰዎችን እንድታዘጋጅ ስለሆነ አንተ በአንተ ቤት ብልጥ ነህ፣ አንተ ባንተ ቤት በጣም አሪፍ ነህ። ሌሎቹ ፓስተሮች ይሄ ነገር ሳይገባቸው ቀርቶ መስሎ አንተ ተሽቀዳድመህ ገብተሃል። ዋጋ ያስከፍላል። ዋጋ ያስከፍላል። ስለዚህ የዶክተር አብይ የንደመር መጽሐፍ በተመረቀበት እለት ወይንም ቅድም ላይ እንዳየሁት ከሆነ ዶክተር አብይ የተናገራቸው ሐሳቦች አሉ። እነዚህ ሐሳቦች በህዝብ ዘንድ ቅሬታንና ቅራኔን የሚፈጥሩ እንዳይሆኑ ንግግሮቻችን ላይ መጠንቀቅ ይኖርብናል የሚል ሐሳብ ነው ለማሳየት የሞከርኩት። በዋናነት ደግሞ ሁሉም ሐሳቡን እንደ ሰው እንዲያወጣ፣ አናሳ ሐሳብ አለ፣ ትልቅ ሐሳብ አለ፣ እንደኔ ደግሞ ቀሽም ሐሳብ አለ። ቀሽሜንም ሐሳብ እቺ ሐሳብ ቀሽም ናት ብላችሁ ብትንቋት ሰው ነኝና ሐሳቤንም ኮንትሪቢዩት አደርጋለሁ። እንግዲህ የአይን መገለጥ እንዲሆንልን አንቺ ያየሽውን እኮ እኔ ላላይ እችላለሁ፣ አንተ ያየውን እኔ ላላይ እችላለሁ፣ እኔ ያየሁትን ደግሞ አንተ ላታይ ትችላለህ። እንደ ሰው ብላይንድ ስፓታችንን ስንሸፋፈን ነው የሚያምርብን። አንተ ዝም በል እኔ ብቻ ነኝ አዋቂ አይባልም። አንተም ተናገር። ሐሳብ አለ፣ ከስድብ ውጪ የምታዋጣው ሐሳብ አለ። ሐሳብን እፈልገዋለሁ፣ እኔም እናገራለሁ። ሐሳብ አለኝ። አያችሁ፣ ስድብ አይደለም፣ ሐሳብ አለኝ። የማዋጣው ሐሳብ አለኝ። ይሄ ሐሳብ ምንድነው ካላችሁ እንደመር መጽሐፍ ታትሞ ለህዝብ ሊቀርብ ባለበት ዋዜማ እከሌ ውሃ ያሳጣ ውስኪ ጠጥቶ ነው አይባልም። አንተ ቤት ያጣው ነከሌ 7 ህንጻ ሰርተው ነው አይባልም። ይሄንን የሚያቋጭና ወደ ኋላ የሚጎትት ትርክት ይሄንን ከአኖሌ ለይቻ አልመለከተውም። ይሄንን ንግግር ነው እንደው አድምቀው ካላችሁ ይሄንን ከአኖሌ ሐውልት ለይቼ አልመለከተውም። አጼ ሚኒሊክ የኦሮሞን ጡት ቆረጠ ከሚለው ትርክት ለይቻ አልመለከተውም። አንተ ቤት ያጣኸው ከሌ 7 ፎቅ ሰርቶ ነው፣ አንተ ውሃ የጠማ ከሌ ውስኪ ጠጥቶ ነው የሚለውን ትርክት ሚኒሊክ የእናቶችን ጡት ቆረጠ ከሚለው ትርክት ለይቻ በኋላ ታሪክ አንታሰርም።
ስለዚህ እንደመር ከተባለ በኋላ ሁሉን እርግፍ አድርጎ መተው ነው እንጂ እንኳን ስልጣን ኖሮ እንኳን አቅሙ ኖሮ እንኳን እግዚአብሔር ወደዚህ ስልጣን አምጥቶ ይቅርና ወንጀለኞች ሆነው ከተገኙ ታስሮ ይከተተዋ። ለምን በህዝብ መካከል እንደዚህ አይነት መርዝ ይረጫል? አያችሁ ኦሬዲ ያለብን ቁስል ይበዛ። ትንሽ የምትመስል ንግግር ናት፣ ግን ይሄ በሰው ቁስል እንጨት ስደድበት አይነት ነገር ነው የሚሆነው። በረሃባችን ላይ፣ በጥማታችን ላይ፣ በባዶነታችን ላይ እንደዚህ አይነት ቀልድ ተቀልዶ እንዴት ይሆናል? እንደመር ከተባለ እንደመር፣ ሰውነታችንን አክብረን እንምጣ፣ እንወያይ፣ እንናገር። ሶሻል ሚዲያውን አታፍኑት። አሁን በስልክ የገባሁት ቅድም በኮምፒውተሬ ላይ እያፈናችሁ ስላስቸገራችሁኝ ነው። ኮምፒውተር የሚሰጠኝ ነገር አለ። አታፍኑን፣ እንናገር። የምንናገረው ሐሳብ አለን። ባትጠቅምም ውስጣችን ያለው ነገር መውጣቱ ሰውነታችንን ያሳያል። ሰውነኝና ልናገር፣ ሰውነኝና ልተንፍስ፣ ሰውነኝና ላውራ። እስር ቤት የገቡት ሰዎች ይለቀቁ በመናገራቸው ምክንያት ብቻ የታፈኑ ሰዎች ይለቀቁ። የዛኔ መደመሩ ትክክል ይሆናል። መጨፍለቅ አይሆንም። በእኔ ሐሳብ ውስጥ ግባ፣ በእኔ ግዛት ውስጥ ግባ፣ እኔ ንጉሠ ነገሥት ነኝ፣ ለእኔ ተንበርከክ፣ ለእኔ ተደፋ የሚል አይነት ሐሳብ በዚህ በ21ኛው ክፍለ ዘመን ላይ መኖር አለበት ብዬ አላምንም። መኖር የለበትም። ይሄ 21ኛው ክፍለ ዘመን ነው። በ21 ሴንቸሪ እንደዚህ አይነት ነገር መኖር የለበትም። ሰው የሐሳቡን ይናገር፣ የልቡን ይናገር። ሄት ስፒች የሚባል ነገር አያስፈልግም። ሄት ስፒች አይደለም ይሄ፣ ትክክለኛ የሙግት ሐሳብ ነው። ሄት ስፒች እኔም አላበረታታም፣ አልፈልግም። ሄት ስፒች ማለት አንተ ውሃ ያጣኸው እከሌ ውስኪ ጠጥቶ ነው። ይሄ ነው ሄት ስፒች። ካልገባችሁ መንግስት ሲናገረው የፍቅር ስብከት አይሆንም። አንተ ቤት ያጣኸው መንግስት ያንተ ንብር ወስዶ 7 ህንፃ አውሮፓና ዱባይ ወይንም አረብ ሀገራት ላይ ተክሎ ነው ብሎ ማለት ነው ሄት ስፒች። የጥላቻ በህዝብ ዘንድ መቃቃርን የሚፈጥረው ይሄ ነው። ህዝብ ከህዝብ ጋር እንዲጣላ የሚያደርገው ይሄ ነው። ስለዚህ እንዋደድ፣ እንፋቀር። ሀገርኛ ነን። ሀገር አንቺ ነሽ፣ ሀገር እኔ ነኝ። አንቺን ጠልቼ ሀገር ልወድ አልችልም። ብዙ ሰዎች በጥላቻ ህይወት ውስጥ አሉ። ልንገራችሁ፣ ሐሳባችሁን ግለጡ። የምን ጥላቻ ምን አመጣው? እኔ አባቴን የገደለ የለም፣ ሌላ ነገር ያደረገብኝ የለ። ለምንድን ነው መጠላላት ውስጥ የምንገባው? እወዳችኋለሁ። እንግዲህ ዶክተር አብይ ለመደመር መጽሐፍ ንግግር ሲያደርጉ ከተረዳሁት ነገር ሐሳቤን ኮንትሪቢዩት ላደርግ ነው የመጣሁት። ከዛ ውጪ ግን አንድ ነገር ለጥፌ ነበረ ትላንትና። ያንን ነገር ሰዎች ተመልክተው ትንሽ ሞጋች ሐሳብ ነግረውኛል። ያቺን ነገር ጥቅስ ነው የለጠፍኩት። ላንብብላችሁ፣ በጣም ይጠቅማችኋል። እኔ ወንድማችሁ ደፍሬ ስለምናገር የምናገረው ነገር ጎምዘዝ ቢላችሁ መድኃኒት ነው። መጽሐፍ ቅዱስ በመዝሙረ ዳዊት 118 ቁጥር 9 ላይ እንደዚህ ይላል፣ በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል ይላል። እኛ ኢትዮጵያውያኖች እንግዲህ የገዢ የነገስታት በጣም ብዙ የተበደልን ሰዎች ነን። ኃይለ ሥላሴን ገርስሶ ደርግ ሲመጣ በጣም ደስተኞች ሆነን አገር የሚለወጥ መሰለን። ስለዚህ ገዢ ሲለወጥ አገር የሚለወጥ መሰለን። ከዛ በኋላ 17 ዓመት ሆነ፣ 17 መርፌ ምናምን ተባለ። ከዛ በኋላ ድጋሚ እንትን መጣ፣ ያዲግ መጣ። ያዲግ ሲመጣ በዛም ደስ አለን፣ ጮቤ ረገጥን። እንግዲህ 27 ዓመት እሱም ደግሞ አስለቀሰን ምናምን። ተስፈኞች ነን። እየረሳነው ነው እኮ እንረሳዋለን። ተስፈኞች ነን። ደርግ ጥሩ ቢሆን ለራሱ፣ ያዲግ ጥሩ ቢሆን ለራሱ፣ ዶክተር አብይ ጥሩ ቢሆን ለራሱ፣ የኔ ግን ተስፋ ጥሩ በመሰለኝ መንግስት ላይ አይደለም። ለምን ካላችሁ ነገስታቶች ይሞታሉ፣ ነገስታቶች ከሀገር ይባረራሉ። መንግስቱ ኃይለማርያም ምስክር ነው። ነገስታቶች ስልጣናቸው ይሻራል፣ በምርጫ ይሻራሉ። ስለዚህ ሁሉም ነገር ይቀየራል፣ ይለወጣል። ምን እናደርግ እንደ ህዝብ ካላችሁ አንድ ቁም ነገር ብቻ ትቼላችሁ ልውጣ። እንደ ህዝብ በእግዚአብሔር ላይ ብቻ ተስፋ አድርጉ። ለምድራችን ተስፋ መልካም ብላችሁ ያሰባችሁት ዛሬ የምታጨበጭቡለት ዶክተር አብይ አይደለም። ክፉ ስለሆነ ነው ካላችሁኝ አላልኩም። እና ለምንድን ነው ተስፋ ማናደርግበት ካላችሁ ተስፋችሁን የጣላችሁባቸውን ከዚህ በፊት ከዶክተር አብይ በፊት የነበሩትን መንግስታቶች ላስታውሳችሁ ፈልጋለሁ። የጎዷችሁን፣ የገደሏችሁን፣ ያስለቀሷችሁን ነገስታቶች ተመልከቱ። ሰው
ሀገርን አይለውጥም። ሰው ሀገርን አያሻግርም። እንደ ህዝብ መዝሙረኛው በመዝሙሩ በ118 ቁጥር 9 ላይ አንድ ነገር ጻፈልን፣ ለሁላችንም ትምህርት ሆኖ የቀረ በገዦች ተስፋ ከማድረግ ይልቅ የሚሻለውን ነገር ነው እያሳየዋቸው ያላችሁ። there is something better than hoping to the government በመንግስት ላይ ተስፋ ከማድረግ የሚሻል የሚልቅ አንድ ሐሳብ አለ። ምንድነው ካላችሁ በእግዚአብሔር ተስፋ ማድረግ። ተስፋችሁን በእግዚአብሔር ላይ አድርጉት። ነገ ዶክተር አብይ የእድሜ ቁጥሩን ጨርሶ ወደ አምላኩ ቢሄድ ወይንም ከዚህ ዓለም በሞት ቢለየን አናዝንም። ለምን? መጀመሪያም ተስፋችን ያለው ጌታ ላይ ነው። ነገሮች ይመጣሉ ይሄዳሉ፣ ሰዎች ያልፋሉ ይቀየራሉ። በስልጣን ቢሻር የሆነ ነገር ቢሆን እንደ እግዚአብሔር ሰው መለምናችሁ ተስፋችሁን ከመንግስት ላይ አንሱ። መንግስትን እንመክራለን፣ ለመንግስት እንጸልያለን፣ ይጸልያል። ለጠቅላይ ሚኒስቴር ለዶክተር አብይ ጸልዩ፣ እግዚአብሔር እንዲረዳው እንዲያግዘው በተሾመበት ቦታ ላይ የእግዚአብሔርን ሐሳብ እንደ እግዚአብሔር ቃል አድርጎ እንዲያልፍ ይጸልያል። ለዶክተር አብይ ይጸልያል። ደግሜ ነግራችኋለሁ፣ ለዶክተር አብይ ይጸልያል። እግዚአብሔር ሆይ እርዳው ይባላል። እግዚአብሔር ሆይ አግዘው፣ ጉልበት ሁነው ይባላል። እግዚአብሔር ጉልበት ይሆናል። ለነገስታት ጸልዩ ስለሚል መጽሐፍ ቅዱስ። ግን ተስፋ አይደረግም። ተስፋ ማን ነው? እግዚአብሔር ነው። የማይወላውል የማይሻር ስልጣኑ የማይገረሰስ ሞተ ተብሎ መርዶ የማይነገርለት ከሀገር የማይባረር በምርጫ የማይወርድ እግዚአብሔር የጸና ሐሳቤን ቀየርኩኝ የማይል እግዚአብሔር ብዬ ነበረ ቃል ገብቼ ነበረ አቼን ማማይንድ የማይል እግዚአብሔር በእግዚአብሔር መታመን ምንም አማራጭ የሌለው ጉዳይ ነው። መጽሐፍ ሲናገር የሚመካ በእግዚአብሔር ይመካ። በነገስታት አይደለም፣ በጉልበት አይደለም፣ በኃይል አይደለም፣ በስልጣን አይደለም፣ በዓለም ዘንድ ባለንም ተቀባይነት አይደለም። ሁሉም ነገር ጠፊ ተለዋጭና ቀሪ ነው። የሚያረጅ ነው። የማያረጅ ለዘላለም ጸንቶ የሚኖር ዙፋኑ የማይገረሰስ ከጥንት የነበረ። አንዳንድ ጊዜ ስለ እግዚአብሔር ሳስብ ይገርመኛል። ይሄ አሁን የኛ አምላክና አባት የሆነው እግዚአብሔር የአዳምም እኮ አምላክና አባት ነበረ፣ ከጥንት የነበረ ነው። ልክ እንደዚህ ጄኔሬሽን በሆነ ዘመን ብቅ ያለ መሪ አይደለም፣ በጣት የተሾመ አይደለም፣ ከጥንት የነበረ ነው። ስልጣኑ የማይገረሰስ አሕዛብ በፊቱ በእንስራ ውስጥ እንዳሉ ጠብታ የሆኑት እግዚአብሔር ነው። ይህን ትልቁን ነገር እንዳናስብ ዛሬ ከእግዚአብሔር ተቀበልን ብለን የምንለው ነገር እንኳን አይኖቻችንን እንዳይጋርድ ተስፋችንን እንዳናስቀምጥ ቅጥቅጥ ሸበቆን እንዳንመረኮዝ በጌታ ፍቅር ለምናችኋል። ይህንን የምላችሁ ካለን ተመክሮ ብቻ ሳይሆን ከእግዚአብሔር ቃል የጸና ቃል እውነት ተነስቼ ነው። የእግዚአብሔር ቃል የጸና ነው። ይሄንን ግን የጸናውን የእግዚአብሔርን ቃል እንዳንጠራጠር በዚህ አጭር ዘመን ብዙ ነገር አይተናል። እከሌ ተሽሮ እከሌ ሲመጣ መልካም የሚሆን መስሎናል። እከሌ ተሽሮ ደግሞ እከሌ ተባሮ እነ እከሌ ሲመጡ መልካም የሚሆን መስሎናል። ነገር ግን በዚህ ሁሉ ውስጥ ልባችን አዝኗል። ሰው ሞቷል፣ ጠፍቷል። የጠበቅነው ነገር እንዳልጠበቅነው ሆኗል። እስከዛሬ ግን መንግስት ሲቀየር ከበሮ ማንሳታችን አልተውንም። ተስፋችን በሰው ላይ ነው። እንጨፍራለን፣ እንዘላለን፣ ጮቤ እንረግጣለን። ያስደሰተን ነገር መልሶ ያሳዝነናል። ምስኪኖች ነን። ዛሬ ልንገራችሁ፣ አይኖቻችሁን ከነገስታት ላይ አንሱ። በገዢዎች ተስፋ ከማድረግ ይልቅ በእግዚአብሔር ተስፋ ማድረግ ይሻላል። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ይላል ነው የሚለው። ከፍታ እየጨመረ እንዴት ከፍታሽ እየጨመረ እንዴት እንደ ሀገር እንደ ህዝብ እግዚአብሔርን ፈርተንና አክብረን በእግዚአብሔር ጥላ ውስጥ እንድንኖር የእግዚአብሔር ቃል አንድ ነገር ይመክራል። ምን ካላችሁ እግዚአብሔርን ተስፋ አድርጉ። እግዚአብሔርን ተስፋ ማድረግ ማለት መንግስትን መናቅና መጥላት አይደለም። እግዚአብሔርን ተስፋ ማድረግ ማለት መንግስትን መውደድም አይደለም። መንግስት የራሱን ኃላፊነት ይወጣል። አንተ ግን እግዚአብሔርን ተስፋ አድርግ። አንቺ ግን እግዚአብሔርን ተስፋ አድርጊ። እንደ ህዝብ ለህዝብ የምመክረው አንድ ትልቅ እውነት አለኝ። ነገ ልባችሁ እንዳያዝን፣ የትላንትናው ታሪክ እንዳይደገም፣ በአባቶቻችን የነበረ ሐዘን እንዳይደገም፣ ሐዘንና ሮሮ ለቅሶ ከምድሬ ላይ እንዲነሳ ወገኖቼ ልንገራችሁ፣ ልባችሁን በእግዚአብሔር ላይ ተስፋ አድርጉ።
ልባችሁን በእግዚአብሔር ላይ ጣሉት። ልባችሁን በእግዚአብሔር ላይ አስቀምጡት። የሚያልፈውን ነገር አይደለም፣ የሚጠፋውን ነገር። እንደ ክርስቲያን እግዚአብሔርን ተስፋ አድርጉት። ኢትዮጵያ የክርስቲያን ደሴት ነች። እኔ የማውቀው ይሄንን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው መጽሐፍ ቅዱሴ። ስለዚህ እግዚአብሔርን ተስፋ እናድርግ። መፍትሄ ያለው ለምድሬ ከተባበሩት መንግስታት አይደለም። መፍትሄ ያለው ከኖቤል ሸላሚዎች አይደለም። መፍትሄ ያለው ከጠቅላይ ሚኒስቴሩ አይደለም። መፍትሄ ያለው ከአንድ ኤትኒክስ አይደለም፣ ከሆነ ዘርና ከምናምን አይደለም። መፍትሄ ያለው ከእግዚአብሔር ዘንድ ነው። ተስፋ የምናደርገው እሱን ብቻ ከሆነ ከእግዚአብሔር ዘንድ መፍትሄ አለ። አሁን ግን እግዚአብሔርን ረስተን፣ አሁን ግን እግዚአብሔርን ትተን ነገሮች ላይ እየተመረኮዝን፣ ነገሮች ላይ እየተጫማን፣ ነገሮች ላይ እየቆምን፣ የሚሰበር ነገር ላይ እየተደገፍን ነገ ከነጎዲያ ተሰብሮ ሊወጋን ስለሚችል ዛሬ ነግራችኋለሁ። በእግዚአብሔር ፍቅር እግዚአብሔር ላይ ተስፋ አድርጉ። እግዚአብሔርን ብቻ ፈልጉ። እግዚአብሔር የሚሰማ ነው። እግዚአብሔር የሚያደምጥ ነው። እግዚአብሔር ልመናን የሚሰማ ነው። እግዚአብሔርን ተስፋ አድርጉ። ችግሩ ትንሽ ነገር ያስደስተናል፣ ትንሽ ነገር ደግሞ ያሳዝነናል። እንዲህ ነን ኢትዮጵያውያኖች። አይታችሁ ከሆነ በቃ ትንሽ ነገር አይተን ደስ ይለናል። ግድ የለም፣ ደስታችሁን በጌታ ላይ አድርጉት። ከሌ እንደዚህ ያደረገ ብለን ከማለታችን በፊት ይሄ አንመሰጋገን አላልኩኝም። ጥሩ ነገር ስናይ እንደ ቅድሙ መልእክቴ ጥሩ ነገር ስናይ ጥሩ ነው፣ ጎሄድ በርታ እንላለን። ትክክል ያልሆነ አካሄድ ደግሞ ከተመለከትን ትክክል አይደለም እንላለን። እየተመካከርን ግን አይኖቻችን ተስፋችን እግዚአብሔር ላይ ብቻ ነው። እግዚአብሔር ጠቅላይ ሚኒስቴር ዶክተር አብይን ተጠቅሞ ኢትዮጵያ ሊያሳርፋት ይችላል። ግን ጠቅላይ ሚኒስቴር የዶክተር አብይን ቁጥሩን የእድሜውን ቁጥር ንገረኝ ብላ አታውቀውም። ነገ በተባለው ጊዜ እግዚአብሔር እና በቃ ብሎ ወደ ራሱ ሊወስደው ይችላል። እሱ ስለ አገልግሎቱ በእግዚአብሔር ፊት ሲደርስ ይጠየቃል። እኛ ግን ተስፋ ያደረግነው ነገር ውሃ ከሚበላብን ተስፋችንን እግዚአብሔር ላይ ብቻ እናድርገው። የሁሉ መገኛ የሁሉ ምንጭ እሱ ነው። እግዚአብሔርን ተስፋ የሚያደርጉ አያፍሩም ይላል መጽሐፍ ቅዱስ። ሰውን ተስፋ የሚያደርጉ ምን ይላሉ? ያፍራሉ። ሰውን ተስፋ የሚያደርጉ ምን ይላሉ? ይወድቃሉ። በሰው የሚመካ ስጋ ለባሹንም ክንዱ የሚያደርግ የተረገመ ይሁን ይላል። ከእርግማን እንድንወጣ እግዚአብሔር ከሐዘን ከሮሮ ሊያላቅቀን ስለፈለገ አይኖቻችሁን እኔ ላይ፣ እጆቻችሁን ወደ እኔ፣ ሐሳባችሁን ወደ እኔ፣ ልባችሁን ወደ እኔ፣ ትኩረታችሁን ወደ እኔ ይላል እግዚአብሔር። ዛሬ ኢትዮጵያውያንን እየለመነ ነው። ወደ እኔ አድርጉት። ከትላንትና ተማሩ። ትኩረት ወደ እኔ፣ ሐሳብ ወደ እኔ፣ እጅ ወደ እኔ፣ አይን ወደ እኔ፣ ልብ ወደ እኔ ይላል እግዚአብሔር። ወደሱ እንሁን፣ ወደሱ እንዘርጋ፣ ወደሱ እንጠጋ። እግዚአብሔር ሁላችሁንም ይባርክ። ለዛሬ ያለኝ መልእክቴ ብቻ ነው። በሌላ መልእክት እንገናኛለን። የዶክተር አብይ የመደመር ሐሳብ አንስቶ ያነጋገረን ነገር ነው የተከፋፈልነው። እወዳችኋለሁ። በሌላ መልእክት እንገናኛለን። መልካም ጊዜ ይሁንላችሁ። ሻሎም። ተባረኩ ባይ